ከኔ ጋር ዕብራውያን መልእክት ምዕራፍ 12 እንከፍትና ከቁጥር 12 እስከ 17 ድረስ እናነባለን። ስለዚህ የዛለውን ክንዳችሁንና የደከመውን ጉልበታችሁን አብርቱ፣ አንካሳው እንዲፈወስ እንጂ የባሰውን እንዳያነክስ ለእግራችሁ ቀና መንገድ አብጁ። ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ። ያለ ቅድስና ማንም ጌታን ማየት አይችልም። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። በኋላም ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱን በእንባ ተግቶ ቢፈልግም መልሶ ሊያገኘው አልቻለም። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እጅግ ታላቅ የሆነ የጌታችን የኢየሱስ ክርስቶስ አባት፣ ለእኛም ደግሞ በልጅህ በክርስቶስ አባታችን ሆይ ስለዚህ ማለዳ እናመሰግናለን። አባትነትህ በእኛ ሕይወት ብዙ ስለሆነ በቸርነትህ በእረኝነትህ ስለምትጠብቀን ሊጎዱን ከሚፈልጉ ከክፉ የጠላት ስራዎች ሁሉ ስለምትሸፍነን እምነታችንንም ደግሞ እንዳናጣ ስለምትጠብቅ ልባችንን በመንፈስህ እናመሰግናለን። ዛሬም በፊትህ መተን እንድናመልክህ አቅም ስለሰጠህን በእምነት በፊትህ የመቆምን ጉልበት ስለሰጠህን እናመሰግናለን። እግዚአብሔር አባታችን ሆይ አሁን ደግሞ ቃልህን ይኸው ለመማር በፊትህ ልጆች አለን። ከዚህ ቃልህ ውስጥ መረዳት እንድንችል ዘንድ አእምሯችንን እንድታዘጋጅ በቅዱስ መንፈስህ በዝግታና በትህትና አንተን ማዳመጥ የሚችልን ልብ እንድትሰጠንም ደግሞ እንጠይቅሃለን። ስለወደድከን በልጅ በክርስቶስ ኢየሱስ ወደዚህ ህይወት ስላመጣህን ደግሞም ከኃጢአታችን ከድካማችን በላይ የአንተ ታማኝነትና ቸርነትህ ብዙ ስለሆነ በልጅ በኩል እናመሰግናለን። ስለ ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር 12 እስከ 17 ድረስ እናያለን። ባለፈው ቁጥር 11 ድረስ አይተን ነበረ። በጠዋት አንድ ላይ ከቁጥር 1 እስከ 11 ድረስ በጠዋትና በማታው ክፍለ ጊዜ እንግዲህ በክርስቶስን በማመን እግዚአብሔርን በማመን እንድንኖር ደግሞም በፊታችን ያለውን ተስፋ ሳንጥል እንድንኖር የእምነት አባቶችን ሁሉ ምሳሌ አድርጎ ባለፈው ምዕራፍ ላይ ምዕራፍ 11 ላይ አሳየን። ግን ከሁሉ በላይ በብዙ ችግር መካከል ፐርሲቪር ያደረገውን ጌታችን ኢየሱስን አሳይቶ እኛም ከኃጢአተኞች የሚደርስብንን ተቃውሞ በመቋቋም ደግሞም ቶሎ የሚከቡንን በፍጥነት የሚይዙንን ኃጢአቶች በማስወገድ ደግሞም ሸክም ሆነው ከሩጫው የሚያሰንፉንን ነገሮች ሁሉ በመጣል ሩጫችንን በትዕግስት እንድንሮጥ ይናገራል። በዚህ መካከል እንግዲህ የክርስቲያን ሕይወት እውነተኛ የክርስቲያን ሕይወት በመከራ ውስጥ የተሞላ ነው። ያ እንግዲህ ምክንያቱ ብዙ ነው ማለት የተለያዩ ምክንያቶችን ልንሰጥ እንችላለን። የዕብራውያን ጸሐፊ አንድ ወሳኝ ምክንያት ይሰጣል። እርሱም እግዚአብሔር ሳንክቲፋይ ለማድረግ ስለሚፈልግ ነው። ያ ለማንም ኢየሱስን በማመን ለመኖር ለሚፈልግ ሰው የማይቀርለት የእግዚአብሔር ዲዛይን ነው። እግዚአብሔር እየቀጣን ስለሆነ አይደለም። ማለትም ኢቨን ኢትስ ናት በአዳም ውድቀት ምክንያት የምንካፈለው አይነት ፍርድ ብቻ አይደለም። ኢንተንድድ የሆነ እግዚአብሔር ለልጆቹ ያስቀመጠው የመቀደሻ መንገድ ነው። ያንን ነው ለማሳየት የሚሞክረው። እንግዲህ እሱ አባታዊ በሆነ መንገድ እግዚአብሔር ልጆቹን እንዴት በቅድስና ለመለወጥ ለማሳደግ እነዚህ ነገሮች እንደሚጠቀም ይናገራል። ጳውሎስ ደግሞ ሮሜ ምዕራፍ 5 ላይ እንደምታዩት መከራ በሕይወታችን ውስጥ ምንን እንደሚያመጣ ይናገራል። የተፈተነ ባህሪ ፐርፌክሽንን እንደሚያመጣ ደግሞ በዚህ በመከራችን እግዚአብሔር በዚህ እቅድ አይነት መንገድ ስለያዘው እንደማናዝን ወይ ደግሞ መከራዎቻችን ተስፋ እንደማያስቆርጡን ወይም ደግሞ የእግዚአብሔር ልጆች እንዳልሆንን እንዲሰማን እንደማያደርጉ ያሳያል። እንግዲህ ጳውሎስ ሐዋርያት ሥራ ምዕራፍ 14 ላይ እንደተናገሩት እዚህ ይላቸዋል፣ ወደ እግዚአብሔር መንግሥት በብዙ መከራና ፈተና እንድንገባ ዘንድ ይገባናል ይላል። ስለዚህ እግዚአብሔር እንደ ልጆቹ ቆጥሮ ወደ ቤቱ ያስገባው ሰው ሁሉ ከዚህ የእግዚአብሔር አባታዊ ዲስፕሊን ነፃ ሆኖ ሊኖር አይችልም። ስለዚህ እውነተኛ የክርስቲያን ሕይወትን ከዚህ ልናላቅቅ ስለምንችል የእግዚአብሔር አባታዊ የሆነ ደግሞ ቸርነት እንደሆነ በመገንዘብ ሩጫችንን እንዳይገታ ልናደርግ እንደሚገባ ያሳያል። እንግዲህ ምክንያቱም አንዳንዶች በሁለት የሆነ ምላሽን በክርስቲያን ሕይወታቸው ውስጥ እንደሰጡ የዕብራውያን ሰዎችም እንደዚህ አይነት ምላሽን እየሰጡ እንደሆነ ልናይ እንችላለን። በተለይም
ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃል ረስታችኋል። ልጄ ሆይ የጌታን ቅጣት አታቅል፣ በሚገስጽህም ጊዜ ተስፋ አትቁረጥ የሚለው የሚያሳየን አንዳንድ ዕብራውያን በህብስ ውስጥ ካሉ አማኞች ውስጥ አንዱ የእምነታቸው መድከም ምክንያት ይሄ ሊሆን እንደሚችል ማሳያ ነው ያስባለሁ። የእግዚአብሔርን ቅጣት ወይም ደግሞ በእምነታቸው ምክንያት የሚመጣውን ፈተና ልባቸውን አድክሞ ሊሆን ይችላል። ስለዚህ በዚህ አይነት መንገድ መከራን የእግዚአብሔር አባታዊ የሆነ ሴንቲፋይ የሚያደርግበት ነገር እንደሆነ በመገንዘብ እንዲጠነክሩ ለማበረታታት ነው። ዛሬ እንግዲህ የዚህን ኢምፕሊኬሽን ወደኋላ ተመልሶ ለእነርሱ የሚያወራውን ከቁጥር 12 ጀምሮ እናያለን። ዛሬ የዛሬውን በመከራ ውስጥ በእምነት እንዴት እንጸናለን በሚል ነው ጥያቄ ነው። ምን ማድረግ እንዳለብን ምንን ደግሞ ማድረግ እንደሌለብን ለማሳሰብ ነው። ቁጥር 12 ላይ ስለዚህ የዛለውን ክንዳችሁን የደከመውን ጉልበታችሁን አብርቱ ይላል። wherefore lift up the hands which hang down and the feeble knees ይላል። አሁንም የሩጫን ምሳሌ አልተወም። ሯጮች እንደሆኑ አድርጎ ነው የሚያስባቸው። ነገር ግን በሩጫው መካከል ሆኖ በመከራ ምክንያት ምን አይነት ሰው ነው አእምሯችሁ ላይ የሚመጣው? እጆቹን ወደ ታች ያደረገ ሯጭ ሰው እንግዲህ ሰውነቱን ስብስብ አድርጎ ነው እጆቹን ወደ ታች ያደረገ አይደለ? ሃንግ ዳውን የዛለ ክንድ ማለት ነው፣ ወደ ታች የወረደ። ከዛ ደግሞ የደከሙ ኒስ ጉልበቶች ማለት ነው። እና እነሱም ከዚህ አይነት መንገድ ተመልሰው ወደ ሩጫው ትራክ ጠንክረው እንዲመለሱ ለማበረታታት ነው እንግዲህ የሚናገረው። እዚህ በጣም የሚገርመው የዛለን ጉልበት እና የዛለን ክንድና የደከመን ጉልበት የሚያበረታው እውነተኛ መንፈሳዊ መረዳት ነው። ይህ በጣም ሊያስገርመን ይገባል። ምክንያቱም ቁጥር 2 ድምዳሜ ሊትራሊ ዘርፎር ልትሉ ትችላላችሁ። ስለዚህ ይላል። ይሄን በመገንዘብ እግዚአብሔር እንደሚወዳችሁ አባታችሁ እንደሆነ በማየት መከራ፣ ጥርጣሬ፣ እነዚህ አጠገባ ያላችሁ ሰውም እናንተን መጥላቱ በዚህ አይነት መንገድ ልባችሁን እንዳይወድቅ ሊያደርገው የሚገባው እግዚአብሔር እንደ አባት ስለያዛችሁ ነው እንደዚህ አይነት መከራዎች እየበዙት። ይህን ከመገንዘባችሁ የተነሳ ራሳችሁን ማበርታት አለባችሁ ይላል። አንዳንዴ አደለ ምክንያቱም ጉልበታቸው እንዲዝል ያደረገው ምክንያት ምንድን ነው ብትሉ ከላይ የሰጠን ወይ ቅጣት ማቅለል ነው፣ ዝም ብሎ ነው እግዚአብሔር ሕይወቴን በቅጣት የሞላው የሚል ነው። ካልሆነ ደግሞ በእግዚአብሔር ተግሳጽ ተስፋ መቁረጥ። እግዚአብሔር ግድ የለውም ዝም ብዬ ነው እኔ የምታገለው ይሄንን ሃይማኖት ለመያዝ ብዬ አደለ። እሱ በቀላሉ ነው አቅምን ከጉልበታችሁ ውስጥ የሚያወጣ። ከዛ በኋላ ምንም ነገር ሊያጠነክራችሁ አይችልም ወደዚህ አይነት ኮንክሉዥን ከደረሳችሁ። ስለዚህ ወሳኙ የእግዚአብሔርን አባትነትን መገንዘብ፣ ያ ለዚህ ይረዳናል እና መበርታት አለብን። ሰውነታችንን ማጠንከር አለብን። እንግዲህ በእኛ መካከልም እንደዛ እንሆናለን አደለ። ዝም ብሎ ሰውን ፊት አይቶ መገመት መጥፎ ነው። የዛለ ልብ ይኖራል፣ የደከመ ጉልበት ይኖራል። እንደዛ ነው ለእኛም የእግዚአብሔር ጥሪ። እምነት ሊያደክም ይችላል፣ ምክንያቱም ረጅም ጉዞ ስለሆነ ልንደክም እንችላለን። ነገር ግን ደክመን በዛው መቅረት የክርስቲያን ያንን እንደ ስታተስ ወይም ደግሞ የህይወታችን እውነታ አድርገን መውሰድ የለብንም። ተመልሰን መጠንከር አለብን፣ መበርታት አለብን። ስለዚህ ራሳችሁን መጠየቅ አለባቸው። እግዚአብሔር በመከራ ውስጥ ትልቁ ጉልበትን የሚወስደው እና እንዳንጸና የሚያደርገው እግዚአብሔር አይወደኝም የሚለው ጥርጣሬ፣ እሱ በጣም መጥፎ ነው። ማንም አያነሳችሁም ወደዚህ አይነት ኮንክሉዥን ከደረሳችሁ። እንደዛ ተስፋ የቆረጠን ሰው በመሰረቱ በክርስትና ህይወት ውስጥ ኢቭን እንድንበረታ የሚያደርገው የእግዚአብሔር ፍቅርን መረዳትና የክርስቶስ ኢየሱስን የማይበገር ቸርነትን መገንዘብ አይደለ? ሐዋርያው ጳውሎስ ሮሜ ምዕራፍ 8 ላይ ራሱ የሚለው እሱ ነው አይደለ? በጌታችን በኢየሱስ ክርስቶስ ካለ ፍቅር ማንም እንደማይለየን ተረድቻለሁ ይላል። ለምንድን ነው የጳውሎስ ኮንፊደንስ መከራ እንደማይረታው እንደዛ የሚሰማው ብላችሁ ብትወስዱ፣ ሄዶ ወደ እግዚአብሔር መንፈስ ቅዱስ ፍቅር ይወስደዋል፣ ወደ እግዚአብሔር አባት ፍቅር ይወስደዋል፣ ወደ ክርስቶስ ኢየሱስ ፍቅር ይወስደዋል። እነዚህ ሶስቱን እውነታዎች የጳውሎስ የአማኙም የመበርታት ምክንያት ናቸው አይደለ? ጳውሎስ በዚህ ህይወታችን እንደምን ተቆጥረናል? እንደሚታረዱ በጎች ተቆጥረናል። ነገር ግን ተስፋ አንቆርጥም ወይ ደግሞ ልባችን አይወድቅም። ለምን? መንፈስ ቅዱስ በማያቋርጥ መንገድ ስለኛ ይቃትታል። እግዚአብሔር የልጁን መልክ እንድንመስል እርሱ መጨረሻችን ከክርስቶስ ጋር በኩር ከሆነ ከእርሱ ጋር ሬን እንድናደርግ ለክብር ሊጠራን፣ ለዚህ ማሳያው ደግሞ ልጁ ስለኛ ሰጥቷል። ክርስቶስ ደግሞ ስለኛ ሞቶ ተነስቷል።
ከዛ ደግሞ በሰማያት ለኛ ብሎ አሁንም ኢየሱስ ባይ ዘ ወይ በሰማያት ላይ ያለውን ዙፋን ራሱ የወሰደው ስለኛ ነው። which is amazing አይደለ? እኛን ስለወደደ ያንን ዙፋን ወስዷል ለማገልገል ማለት ነው፣ ፕሮቴክት ለማድረግ። ዘርፎር በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ይሄ ቢመጣ ይሄ ምንም ቢሆን ከእግዚአብሔር ፍቅር አይለየንም ይላል። this is so crucial አይደለ? እግዚአብሔር አባቴ ነው፣ እግዚአብሔር ይወደኛል ባይመስልም እንኳን እነዚህ ነገሮች ውስጤ ላይ የሚፈጥሩት ፍርሃትን፣ ሐዘንን፣ ጭንቀትን ቢሆንም ዲስፓይት ኦል ዲስ ግን እግዚአብሔር ይወደኛል። እግዚአብሔር ስለሚወደኝ ነው በክርስቶስ ኢየሱስ ለዚህ ህይወት የጠራኝ የምትለው ወሳኝ ነው። እሷ ጋር አእምሯችን ከፈራ የውሸት ሃይማኖት አምኝ ሊሆን ይችላል። ይሄ እውነተኛ አምላክ ላይሆን ይችላል ባችሁ ያንን ሂት ካረጋችሁ ከዛ በኋላ ማንም ሪስቶር ሊያረጋችሁ አይችልም። ሰውን በምንም አይነት ከቸርች ጋር ባለ ሪሌሽን በሉ በሃይማኖት ባለ ግንኙነት ትልቁ የሚጎዳው ይሄ አይደል? ሰዎች የተለያዩ ትናንሽ ምክንያቶችን ሊሰጡ ይችላሉ፣ ግን ዲፕ ዳውን ይሄንን መሳት ነው ወደዚህ አይነት ድካምና ደግሞ ሲበዛ ከትራኩ ሊያወጣ የሚችለው ከዚህ መንገድ ሊያርቅ የሚችለው። ስለዚህ እዚህ ላይ ነው በጣም መጠንቀቅ ያለብን። እዚህ ላይ እንግዲህ ይሄ ጥቅስ በጣም ልብ በሚነካ መንገድ የተወሰደው ከኢሳያስ ምዕራፍ 35 ቁጥር 3 ነው። እዛ ላይ ተስፋ የቆረጡ አይሁዳውያንን ነው የሚያሳየው። እግዚአብሔር ሪስቶር አያደርገንም፣ ከዚህ በኋላ ተመልሰን የመቆምና የእግዚአብሔርን ማዳን የማየት ተስፋ የለንም ወደሚል ፍራስትሬሽን የደረሱ ሰዎችን ነው እሷኑ ጥቅስ ነው እዚህ ጋር ማምጥተው የሚያመጣው። እዚህም በመከራና በተለያዩ ነገሮች ምክንያት የደከሙ አማኞችን ነው የምናየው እና የሚያበረታው በዚህ አይነት ቃሎች ነው። ቁጥር 13 ሁለተኛ እንግዲህ የመጀመሪያው እግዚአብሔር ፍቅር መገንዘብ ለመበርታታችን ወሳኝ ስለሆነ እዛ ላይ መሳት የለብንም የሚል ነው። ቁጥር 13 አንካሳው እንዲፈወስ እንጂ የባሰውን እንዳያነክስ ለእግራችሁ ቀና መንገድ አብጁ ይላል። and make straight paths for your feet lest that which is lame be turned out of the way but let it rather be healed። አንዳንዶቹ የእምነት መንገዳቸውን ምን እያደረጉ ስለሆነ በሆነ መንገድ እየሳቱ ስለሆነ ስለዚህ ቀና መንገድ አድርጉ ይላል ለጉዟችሁ። ምክንያቱም መንገዱን በሳታችሁበት በዛው ጠንክራችሁ እዛው እንዳትቀሩ ማለት ነው። እንግዲህ እዚህ ጋር በሆነ ረገድ ያወዛግባል። መንገድ ነው የሳቱት ወይስ እግራቸው ሌም ነው የሆነው አይደለ? ሁለቱ የተለያዩ ናቸው። የእግር ማንከስ መድከምን ያሳያል፣ ወይ ደግሞ መሮጥን በአግባቡ እንዳልቻላችሁ ነው የሚያሳየው። ያኛው ደግሞ መሳት። ስለዚህ ማስተካከል ያለባቸው ሌም የሆነውን እግራቸውን ማጠንከር ነው ያለባቸው ወይስ የሳተውን መንገዳቸውን ነው መመለስ ያለባቸው ልንል እንችላለን። ሁለቱም የተቆራኙ ናቸው። ማለትም ሌም ሲል ዝም ብሎ የሆነ የመሮጥ አቅምን ማጣትን አይደለም እያሰበ ያለው፣ መንገድ ከመሳት ጋር እያገናኘው። ማለትም የክርስትና እውነተኛው መንገድ የሳተውን ሰው ልክ እግሩ ሌም እንደሆነ አካል አድርገው ነው፣ በዛው ከቀረ ሊጠፋ እንደሚችል አድርገው ነው የሚያወራው። ከዚህ ቀና መንገድ አብጁ፣ ደብል ማይንድድ አትሆኑ እንደማለት ነው። አንድ መንገድ ቆርጣችሁ በዛው አይደለ ልክ ሌም መሆንን ማንከስን ለመሮጥ ሪዘርቭድ መሆን አይነት አይደለ። ይሄ መንገድ ውሸት ቢሆንስ የሚል ማለት ነው። ገብቷችኋል? it sucks your religious life። ገብቷችኋል? እውነተኛ የሆነውን ሃይማኖት ላይክ አቅም አይኖራችሁም እርግጠኛ ካልሆናችሁ አይደል? አትሮጡ። ሰው ይሮጣል፣ ቆማችሁ ታያላችሁ። ውሸት ቢሆንስ ይሄ መንገድ አይደለ? ያ በጣም ዴንጀረስ ነው ከተረዳችሁኝ ነው የምላችሁ። እኔ ይሄ ነገር ለምንድን ነው የማወራው ብትሉ we are living in an age መዓት ሃይማኖት ባለበት፣ እውነት የሚመስል መዓት መንገድ ባለበት፣ ከዛ ደግሞ ከልት ወደ መምሰል ነገሮች ሊሄዱ በሚመስሉበት አይነት ሪያሊቲ ነው ያለን። ከዛ የተነሳ አይመስለንም፣ ግን እምነትን ሪዘርቭ እናደርጋለን ብዙ ነገሮችን ለማመን ማለት ነው አይደለ? ኮንቪክሽን ያስፈራናል።
አንድ ነገርን ይሄ ብቻ እውነት ነው ማለትን ላይክ የዘመኑ ቨርቹ ዊዝድም ረጋ ማለት ነው። ግን ረጋ ማለት ሆኖ አይደለም፣ እምነት ስለሚያስፈራ ዶክትሪኖቻችንን ዲፌንድ ለማድረግ እንፈራለን አይደለ? ስለዚህ ያ አይነት ሌም መሆን መጥፎ ነው። ለዛ እንዳንሮጥም ያደርጋል ነው። ሁለቱ የተገናኙ ናቸው። ገብታችሁ ቀስ ታነክሳላችሁ ነው፣ ቀስ እያላችሁ ነው የምትራመዱት። ይሄ ሩጫ ጥሩ አይደለም አይደለ? እንደነዚህ ሰዎች ቫዮለንትሊ መሮጥ የለብኝም፣ ቀስ ማለት አለብኝ የሚል ልብ ማለት እንደዛ እንዳትሆኑ። በዚህ ለእግዚአብሔር እውነተኛ ሃይማኖት ክርስቶስ ማቴዎስ ወንጌል ላይም እንደሚናገር አይደለ? የእግዚአብሔር መንግስት ከዮሐንስ ጀምሮ ትሰበካለች አይደለ? ግፈኞችም ምን ያደርጓታል? ይናጠቋታል ይላል። ስለ ክፉ ሰዎች አይደለም የሚያወራው፣ ስለ እውነተኛ አማኞች ነው የሚያወራው። ልክ አንድ ማቴዎስ ይሁን እርግጠኛ አይደለሁም፣ ግን ልክ ስጋ ለተራበው ውሻ ሲጣል ገና ስጋው ሳይወርድ ነጥቀው ለመውሰድ የሚያደርጉት አይነትን ምላሽ ነው የሚያወራው ይላል። ለእግዚአብሔር መንግስት እንደዚህ አይነት ራዲካል የሆነ ምላሽ ያስፈልጋል። የሆነ እንደ አንድ ሁሉ ዝም ብሎ ተራ ርካሽ ነገር አለ አይደለ? ተረጋግተን እስቲ እንግዲህ ሰው ሁሉ በልቶ ከተረፈ እስቲ እናያለን አይነት መሆን የለበትም። ገብቷቸዋል? እንደዚህ አይነት ቴዎሎጂካል ቴንደንሲ ሊኖር ይችላል። ገብቷቸዋል? ዝግ ያለ ማለት ነው፣ ማመንን ሁሌ የሚፈራ ማለት ነው። አንዳንድ ህይወታችን በዛ አይነት መንገድ እንዳያበቃ መጠንቀቅ አለብን። ያው አንዳንድ ቴዎሎጂካል ነገሮች ማሰብ ጥሩ ነው፣ ሪፍሌክት ማድረግ ጥሩ ነው፣ ጊዜ ወስዶ ማሰላሰል ጥሩ ነው። ነገር ግን ያንን የእድሜ ልክ ባህሪ ግን ማድረግ እጅግ አደገኛ ነው። መጽሐፍ ቅዱስ ራሱ እንደ አንድ የሚያወዛግብ መጽሐፍ አድርጎ ትሪት አያደርግም። አይታችሁ እንደሆነ ፕሬዘንት ያደረግ ራሱን ግልጽ አድርጎ አሲም አድርጎ ከእናንተም ያንተው ኦቢዲየንስን ነው ዲማንድ የሚጠይቀው። ኢያሱን እግዚአብሔር እንደዛ አይደል ያለው? ይህ የህጉ መጽሐፍ ካፍህ ከእጅህ አይለይ፣ ወደ ግራም ወደ ቀኝም ምናቱን አትበል ይላል። ቀጥ ያለውን መንገድ ተከትለ ተጓዝ ሳትፈራ ይላል። ካልቪን እንደዚህ ይላል፣ nor they who begin to halt do not immediately turn from the right way, but by degrees depart from it more and more, until having been led into diverse paths, so they remain entangled in the midst of Satan's liberateness. Hence the apostle warns us to strive for the removal of this halting in due time, for if we give way to it, it will at length turn us away from God. ሰው አንዴው አይደለም የእምነትን መንገድ የሚገለብጠው፣ ቀስ ብሎ ነው፣ አንድ ሁለት እያለ። ስለዚህ እዛው ቤታችሁ አታርጉት ዳውትን አይደለም፣ መኖሪያ አይደረግም። እንዴት እንደማታስባችሁ አላውቅም። አንጠልጥሎ ቀስ ብላችሁ እየበላችሁ ይሄዳል። የሆነ ጊዜ ሙሉ በሙሉ እምነታችሁን ላይመስላችሁ ይችላል፣ ግን ራሳችሁን በስላችሁ ታገኛላችሁ፣ ባለማመን ማለት ነው። ስለዚህ የአይነት ነገር ሲኖር በፍጥነት መንገድን ማጥራትና ሀልት ከማድረግ ተመልሶ ከማንከስ ተመልሶ መሮጥን አሁንም የህይወታችን ጉዞ ማድረግ አለብን። ስለዚህ በእግዚአብሔር ቃል ብቻ ህይወታችንን በማድረግ ወደ ግራም ወደ ቀኝም ባለማለት መኖርን መልመድ አለብን። ያ ደካማነት አይደለም። ቁጥር 14 ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ፣ ያለ ቅድስና ማንም ጌታን ማየት አይችልም። ይሄ ድንገት የገባ ጥቅስ ሊመስል ይችላል። የሆነ ማለ የወደቀ ጥቅስ ሊመስል ይችላል። ኦርጋኒክ በሆነ መንገድ ከላይ ካለው ጋር እንዴት ነው እያደገ ያለው ብለን ግን ዝግ ብለን ማሰብ አለብን። ለምንድን ነው ወደዚህ ማውራት የጀመረው ብትሉ፣ እምነትን አንድ የሰዎችን ሊያጠፋ የሚችለው አጠገብ ያለ የማያምን ሰው ነው።
ወደዛ ነው የሚሄደው። ስለዚህ ሶስተኛው ወሳኙ ነገር ባለማመን ብሊፍ ውስጥ ካሉ ሰዎችም መጠንቀቅ ያስፈልጋል። ምክንያቱም ዕብራውያን ሕዝብ መካከልም በሆነ መንገድ ራሳቸውን ሪዘርቭ የሚያደርጉ ከእምነት ሰዎች አሉ አይደለ? እነዛን ሰዎች በሆነ ረገድ ለመርዳት መጠንቀቅ አለ። ግን አት ሴም ታይም ግን የእናንተንም የልብ ሎያሊቲያችሁን እንዳይወስዱም መፍራት ያስፈልጋል። ምዕራፍ 3 ላይ እንደዚህ ይላል። ከዚህ በፊትም አንብቤዋለሁ። ልክ በዛ አይነት ፍሬም ነው መታየት ያለበት ብዬ አስባለሁ። በኋላም የኤሳውን ምሳሌ በዛ መንገድ ማየት እንችላለን። 3:12 ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታለው ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ሊትራሊ አሁን ኤሳውንም ሲያመጣ እንደዛ ነው አይደለ? ኢሚዲየትሊ ወዴት ነው የሚሄደው? ቁጥር 15-16 ላይ ስታዩ ከእናንተ መካከል ማንም የእግዚአብሔር ጸጋ እንዳይጎድለው ተጠንቀቁ ወደሚለው ምክር ይሄዳል። ያንኑ እያሳደገው ነው ያለው። ቁጥር 15 ነው ቁጥር 14 ላይ እያወፈረ ያለው። በደንብ ቀስ ብለን ስናስብ እንረዳዋለን። አንድ አይነት መሆኑን እንድናይ ብዬ ነው። እኛ በባህሪያችን በሰዎች እጅግ ኢንፍሉዌንስ የምንደረግ ፍጥረቶች ነው። አጠገባችን ያለው ዓለም ወደድንም ጠላንም ቦታ ነው የምንመርጠው እንጂ ውጤቱን ኮንትሮል ማድረግ ከባድ ነው። ጓደኞቻችሁን ትመርጣላችሁ እንጂ ውጤቱን አትመርጡ። በሆነ ረገድ ያ ውሸት ተደርጎ እንዳይታይ አንዳንድ ሰው ራሱን ጠንካራ አድርጎ ሊያስብ ይችላል። እኔ ሰርቫይቭ አደርጋለሁ አለማመንንም ጥርጣሬንም ሊል ይችላል። ግን ቀላል አይደለም። አእምሯችን በሆነ መንገድ በሌሎች ሰዎች የህይወት ውሳኔዎች እና ድርጊቶች አፌክትድ ይሆናል። ስለዚህ ውስጡ ያለውን አሉታዊ የሆነውን ነገር ከማውራት በፊት ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ። እንግዲህ ለምንድን ነው ይሄ ማስጠንቀቂያ የሚያስፈልገው ከተባለ ያው እንግዲህ ሁላችንም ይሄ ኳሊፊኬሽን ነው። እንግዲህ ትእዛዙን ከመስጠቱ በፊት ምን ማድረግ እንዳለባቸው ከማራቸው በፊት ያው ከፊት እያስቀመጠ ነው። ምክንያቱም ሚስ እንዳናደርገው በኋላ የሚናገረውን ነገር በማይሆን መንገድ እንዳይተረጎም ማለት ነው። ስለዚህ ይሄ በጣም ያስፈልገናል። ሰላምን ከሰው ሁሉ ጋር መፈለግ ናጀስት ከክርስቲያኖች ጋር ብቻ አይደለም፣ ከማንም ጋር ሰላምን ለማፍረስ መቸኮል የእግዚአብሔር ፈቃድ አይደለም አይደል? እኛ አንዳንዴ ሰላም እንዴት ነው ማፈርሰው? አንዳንድ እንደዛ ተሰምቷቸው አያውቅም? አንዳንድ ሰዎች ጋር ቴዎሎጂካሊ ስትስማሙ ያስደነግጣቸዋል። የሆነ መንገድማ ፓንች ማድረገው ያስፈልገኛል አይደለ? ሳልጣላ ከሄድኩ አምናት ራይቸስ አይነት ነገር እንደዛ አይነት ልብ እንዳይኖረን ማለት አነሰሰሪ ቦታ ላይ እንዳንፈጥረው መታገል አለብን። ላይክ ሰዎቹ የምናወራውን ነገር የምር መረድ ማንም ይሁን ማንም የምናደርገውን ነገር በእውነተኛ መንገድ መረዳቱን ለማድረግ መጣር አለብን። ሰላምን እግዚአብሔር ይወዳል። በቤተሰብም በሉ በጓደኞቻችንም በስራ መካከል we should be so careful የሰዎችን ሰላም እንዳንበጠብጥ አይደለም። ሰዎች እኛ አጠገባቸው ለመኖር እንዳይከብደን እነሱም ከኛ አጠገብ ለመሸሽ እንዲጓጉ አይነት ማድረግ ተገቢ አይደለም። ሰላምን መፈለግ አለብን። የክርስቲያን ቤዚክ ተንደንስ የመጀመሪያው ምላሹ ሰላም ማጥፋት አይደለም። ላይክ ቀጥሎ ያለውን አመጣለሁ bear with me ላይክ ይሄኛውን በደንብ እንያዘው። ሰላምን የመጀመሪያው ልባችን መሆን ያለበት ሰላምን ለማስጠበቅ በየትኛውም ሁኔታ በየትኛውም ቦታና ጊዜ ውስጥ ቸርችም ይሁን ከሌሎች ሰዎች ጋር እንደዚህ ይላል አንድ ሰው men are so born that they all seem to shun peace for all study their own interest seek their own ways and care not to accommodate themselves to the ways of others ይላል። ይሄ ሰው ሁሉ ባህሪ ነው ይላል። ሰላምን መጥላት አይገርምም? የሰው ልጅ ኒጀር ምላሹ ሰላም ወዳድ አይደለም በባህሪ
ሰላም አለመውደድ ማለት ግን ምን ማለት ነው? ዝም ብሎ የሆነ እኔማ ከሰው ጋር አልጣለም እኔ አልበጠብጥም ልትሉ ትችላላችሁ። ግን ሰላም እንዴት እንደሚጠፋ ነው የሚያሳየን። የራስን ፍላጎት ብቻ መፈለግ አይደለ? እኔ ከሞትኩ ሰርዶ አይቀር ላይክ ሁ ኬርስ ስለ ሰው የሚል አይደለ? እሱ ሰላም ማጥፊያ መንገድ ነው። ማንም ቀጥታ አይደለም የሚያጠፋው። የራሱን ኢንተረስት ብቻ ፕሮቴክት ለማድረግ ሲሮጥ የሌላው ሰው እምነት የሌላው ሰው ህይወት አይታየውም ነው። እና ራሳቸውንም ለሌሎች አኮሞዴት ለማድረግ አይደለ? ለማበጃጀት ዝቅ ማለትን አለመፈለግ። ያው ከኋላ አመጣዋለሁ መቼ ሰላምን ለማፍረስ። ምክንያቱም ሰላም የሚፈርስባቸው መሰረቶች አሉ። ነገር ግን የመጀመሪያው ግን ልባችን የሚፈርስባቸው መንገዶች ወደ መፈለግ መሮጥ የለብንም አይደለ? ይሄ አንድ ሰው ይላል ስለ ሲንክሌር ይላል አንድ ጊዜ ብዙ ሰዎች ለምሳሌ ሴቶች ለባሎቻቸው ይገዙ ብሎ መጽሐፍ ቅዱስ ገና ሲናገር አይ መጀመሪያ የሚፈርስበትን ዝርዝር ስጠኝ፣ ይሄ ልብ መጥፎ ልብ ነው ይላል። ገብቷቸዋል? ህጉን ማፈርስበትን መፈልግ ከሆነ መታዘዝ እየፈለግኩ አይደለም ማለት ነው። እና ገብቷቸዋል? ተረድታቸዋል? አቲቲዩዳችንን ነው የምለው። ሰላምን ፈልጉ ሲባልም ሰላም መቼ ነው የሚፈርሰው እነሱን ንገረኝ አይነት መሆን የለበትም። መጀመሪያ የምር ሰላም መፈለግን ምን ማለት እንደሆነ መገንዘብ አለብን። ይህ በጣም ገርሞኛል። ሰላም በየቀኑ ይፈርሳል፣ በህይወታችንም ከሰዎች ጋርም ባለን ትስስር። Unless we strenuously labor to follow peace, we shall never retain it. For many things will happen daily, affording occasion for discords. This is the reason why the apostle bids us to follow peace, although he had said that it ought not only to be cultivated as far as it may be convenient to us, but that we ought to strive with all care to keep it among us. And this cannot be done unless we forget many offenses and exercises mutual forbearance ይላል። በጣም የሚገርም ነገር ነው። በየዕለቱ ሰላምን መጠበቅ እጅግ አዳጋች ነው። ምክንያቱም ሰላማችንን ሊያደፈርሱ የሚችሉ ማአት ምክንያቶች ፖፕ አፕ ያደርጋሉ። ከሰዎች ጋር ባለን ግንኙነት ከሁን እርስ በርስ አይደለ? ቸርችን በሉ አንድነትን ለማፍረስ የሚመጡ ኦኬዥኖች ማአት ናቸው። እኛ ለዛ የምንመልሰው ምላሽ በጣም እጅግ የማስተዋል ካልሆነ ሰላምን ፈልጉ ብቻ አይደለም እስከሚቻላቸው ድረስ ሂዱ የሚለው ምን ያህል መጣር እንዳለብን ይናገራል ይላል። እና ትልቁ መንገድ ምንድን ነው ብትሉ የሌሎችን በደል ፎርጊቭ ማናረግ ከሆነ የሰዎችን መሳሳት በቸርነት የማናልፍ ከሆነ ማንታገስ ከሆነ መፍረስ ቀላል ባይዞ እንደዛ ኤቭሪ ስህተቶችን እየለቀምን ኤሪቴት የምናረግ ከሆነ ዳስ ሪዛልት አይደለ? አጠገባቸው ያለ ሰው በደግነት አንዳንድ አይደለ ኤቭሪቲንግ ይሄን አጥፍታል ይሄን ሳፎኬት ያደርጋል። ያንን አንዳንዴ ነገሮቹ በጣም ሲሪየስ ጉዳዮች ካልሆኑ መተው ያስፈልጋል፣ መዝለል ያስፈልጋል። ሰላምን የማያደፈርስ ከሆነ እውነትም አይደለም ሲሪየስ እውነቶችን የማይነካ ከሆነ ማለፍ እጅግ ያስፈልጋል። ይሄ በየትኛውም ነው የምላችሁ ካታጎሪ የለውም። የቸርች አንድነትም ላይ በሉ ባሉን የህይወት መንገዶች ሁሉ ነው መሆን ያለበት። በመሰረቱ እውነተኛ ክርስቲያኖች የእግዚአብሔር ልጆች ማቴዎስ ወንጌል ምዕራፍ 5 ላይ እንደሚያሳየን አንዱ ባህሪያቸው ሰላምን እንደ አምላካቸው እንደ እግዚአብሔር አባታቸው ሰላም ፈላጊዎች መሆናቸው፣ ሰላምን ፐርሱ የሚያደርጉ መሆናቸውም ጭምር ነው። ሌላኛው ዓለም ለሰላም ያን ያህል ግድ የለውም። ማስቆጣትን፣ መበጥበጥን፣ ማስጨነቅን፣ የሰዎችን ሰላምን ማደፍረስን አይደለ ስቴቢሊቲ ማናጋትን ጉዳይ ነው የሚል ሰው ጥቂት ነው በጣም አይደለ? እንደዛ ነው ባይዘው ሰው በትንሽ በትልቁ ህይወት ይበጠብጣል አይደለ? ያው ኤክስትሪም የሆኑትን ነገሮች በአየር ላይ በሚበሩ ዩቲዩብ ቪዲዮዎች ልታዩ ትችላላችሁ። ላይክ ሰላም ሰው አይወድም አይደለ? አይዚ አንዳንዴ ልንፈራ ይገባል። ሰዎች ጦርነትን የሚወዱ ነው የሚመስሉት። አንዳንዴ የሆነ ጮማ የሆነ ዜና ተገኘ አይነት ነው የሚመስለው አለ አይደለ? ላይክ በጣም ፐርፔቹዌት ነው የሚደረገው በደስታ ማለት ነው። ያ የሰው ልጅ ኢቪል የሆነ ባህሪ ነው በእውነቱ። ወደኛ ህይወትም ስናወርደው እንግዲህ እቺ ወሳኛዋ የጸሐፊው ግብ አይደለችም፣ ግን መንደርደሪያ ናት። ላይክ ቀጥሎ የሚናገረው ነገርን እንዳንስት ማለት ነው። ሰላምን መፈለግን አለብን።
ነገር ግን ትልቁ ምንድን ነው? ለመቀደስም ፈልጉ የምትባላት እሷ ናት ይዞ እየሄደ ያለው። ቅድስና ሲል ደግሞ በደንብ መረዳት ያለብን በሌሎች አለመበከል ነው እያሰበ ያለው። በተለይ አያይዛችሁ ሲበተን ዝም ብሎ ይመጣ ይመስላል፣ ግን ትልቁ ኮንሰርኑ በእምነት መንገዳችን ላይ መከራ አለ። መከራን በእግዚአብሔር ዓይን ማየት እና በዚህ መበርታት አለብን። ከዛ ደግሞ መንገዳችንን ማቅናት አለብን በእውነተኛ መንገድ ለመጓዝ። ከዛ ግን ሌሎች ግን መንገዳችንን እንዳያስቱን መጠንቀቅ አለብን። አንድ ላይ ያዋችሁ ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ። ለምን? ያለ ቅድስና ማንም ጌታን ማየት አይችልም። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ። ኮራፕት እንዳያደርግ ቅድስናን እንዳይወስድ እያለ ነው። አለዚያ የተበተነ ጥቅስ ነው የሚሆን መሀል ላይ። ለዛ ነው እያወራ ያለው። ትልቁ ግብ በሰላም እንኑር አይደለም የጸሐፊው፣ በቅድስና እንመላለስ። ቅድስናችንን ደግሞ ሰዎች ሊያጠፉት ይችላሉ፣ ሊበክሉ ይችላሉ። ይህንን እኔ ካልቪን በጣም ተረድቷል ብዬ አምናለሁ። ኦርጋኒክ የሆነውን ግንኙነት የጥቅሱን ከታችና ከላይ ካለው ጋር ባለው ትስስር በደንብ ገብቶታል ብዬ አምናለሁ። እንደዚህ ይላል ስለ ቅድስናን ስለመፈለግ As however, peace cannot be maintained with the ungodly except on the condition of approving of their vices and wickedness. The apostle immediately adds that holiness is to be followed together with peace, although he commended peace to us with this exception, that the friendship of the wicked is not to be allowed to defile or pollute us, for holiness has an especial regard to God. ሰላምን ስትፈልጉ ግን ቅድስናን በማጣት ሰላምን አትፈልጉ። የጸሐፊው ልብ እሱ ያችሁ ሰላም የሚፈርሰው ሆሊነሳችንን የሚወስድ አይነት ሰላምን መፈለግ የለብንም ሰዎች ምክንያቱም ከክፉዎች ጋር ባለን ትስስር፣ በተለይ ጋሊ ከሆኑ ጋር ባለን ትስስር ያ ማለት ኢቭን የሚያምን እየመሰለ ራሱ ጋራ አንዳንድ ሰዎች በቫይሶቻቸው በክፋቶቻቸው አብራችሁ ዋይን እንድትገጩ ይፈልጋሉ። ገብቷችኋል? ክፋቶቻቸውን ቺር አፕ እንድታረጓቸው ይፈልጋሉ። እንደዚህ አይነት ሰላምን እንዳንፈልግ ይላል። ቅድስና ወሳኝ ነገር። ራሳችንን በዚህ አይነት መንገድ ወዳጅነትን ለማግኘት መበከል የለብን። ቅድስና ሰላም ወደ እግዚአብሔር ነው። ቅድስና ወደ እግዚአብሔር፣ ሰላም ወደ ሰው ነው። ቅድስና ወደ እግዚአብሔር። ፕራዮሪታይዝ ማድረግ አለባችሁ ይላል። ከእግዚአብሔር ጋር ያላችሁን ህይወት እና ሆሊነሳችሁ በእግዚአብሔር ፊት ያለውን ራሳችሁን ለእግዚአብሔር ኮንሲክሬት ማድረጋችሁን፣ መስጠታችሁን፣ ሁለንተናችሁን ለእግዚአብሔር መስጠታችሁን ኮምፕሮማይዝ እንድታደርጉ የሚያደርግ ሰላምን መተው አለባችሁ፣ መተው አለብን ይላል። ቴዎሎጂካሊ ፕራክቲካሊ ዶክትሪኖችን የእግዚአብሔር ቃልን እውነቶች በተመለከተም ይሁን በየህይወት ጉዟችንን መተሳሰርም ማለት ነው። ስለዚህ አንዳንዴ እምነታችንን ሊጎዳ የሚችለው በእንደዚህ አይነት መንገድ መሆኑን ማሰብ አለብን። በመሰረቱ ከላይም ራሱ አይተን ከሆነ ከመጀመሪያው ጀምሮ ሲንደረደር ጌታ ኢየሱስን ራሱ ሲያሳየን ምን ይላል? ከኃጢአተኞች የደረሰበትን ብርቱ ተቃውሞ የታገሰውን ኢየሱስን አስቡ ይላል። አንዳንዴ ከውጭ እምነት ምን ያህል ሊገፋ እንደሚችል ነው የሚያሳየን። ፕሬዠር ሊደረግበት እንደሚችል ማለት ነው። ከኃጢአተኞች የሚመጣ ግፊት እምነትን ሊያስጥል ይችላል። ማሾፋቸው አይደለ፣ መቀለዳቸው በዚህ ቀልድ አንዳንድ ጊዜ ዳርከስት የሆነ ፔኔትሬት መደረግ ይችላል። እምነት በቀልድ ሰንስ ኦፍ ቲዝ ስትደረጉ ሲቀለድባችሁ ክብደቱን እያወረደባችሁ ሊል ይችላል። አንዳንዴ አጠገብ ያላችሁ ሰው የምታከብሯቸውን ዶክትሪኖች ሙድ ሲያዝባችሁ ተደጋግሞ ቀስ ብሎ ልባችሁን ሊጎዳ ይችላል። ያ ብቻ አይደለም፣ ደግሞ እንድትዳፈሩም ሰዎች ኢንካሬጅ ሊያደርጋችሁ ሊያበረታቷችሁ ይችላሉ። አንዳንዴ ደግሞ ቀጥታ ማበረታታትም የለባቸውም።
ኃጢአተኞች የሚያደርጉትን መመልከት፣ ዝም ብሎ ማየት፣ ኔግሊጀንት ሆኖ መመልከት ራሱ ቀስ ብሎ እናንተ ላይም ያንን ውጤት ሊያመጣ ይችላል። አንድ ጊዜ ኦግስቲን ኮንፌሽን ላይ የሚገርም ነገር ይናገራል ስለ አንድ ግለሰብ ጓደኛው ነበር አይገስ እና እንትኑ ይሄ የሮማን እንትን አላረ ቲያትር ወይም ኮሊሲየም ይሄ መጫወቻው ማለት ነው፣ ግላዲያተሮች የሚጫወቱበት ያው መጫወቻ አይደለም። ላይክ የደበሯቸው ባለጠጎች እያፋለሙ ደስታ የሚያገኙበት ፍሬም በለውት የተቸገረ ሰው እንጂ ላይክ እስረኞች ምናምንን ነው እንደዛ የሚጫወቱባቸው። መጫወታ አይደለም፣ ምክንያቱም ቫዮለንት የሆነ ነገር ስለነበረ እና ጓደኛው አልመለከትም አልሄድም የሚል ነበረ መጀመሪያ። ከዛ በቃ ዝም ብለህ እኛ ጋር ናና ተቀመጥ፣ ምንም አንተ አትይ፣ ችግር የለውም ጅስት ከኛ ጋር ግባ ይሉታል። እና ገብቶ ላለማየት ነው የእሱ ሀሳብ አለ አይደለ? እዛው አዳራሽ ውስጥ ገብቶ ሳያይ በቃ ከእነሱ ጋር አጠገብ ለመሆን ነው መሬት እያየ ኦር ሰምቲንግ። እና በኋላ እንዴት አዲክትድ ሆኖ እንደውም እሱ መሪ ሆኖ እንዳበቃ ነው የሚያወራው፣ ላይክ ወደዛ ቦታ ለመሄድ ማለት ነው። ብቻ ኦግስቲን ስለ ፍሬንድሺፕ ያወራል እንደዚህ ጓደኝነትን አንስቶ ማለት ነው። እና አንዳንዴ ራሳችንን እንደዛ እንዳንሆን መጠንቀቅ አለ። ኤክስትሪም ምሳሌ ሊሆን ይችላል፣ ግን ዶክትሪንም ላይ እንደዛ ነው። አንዳንድ ሰዎችን አቮይድ ማድረግ ብቸኛው እምነታችሁን የምትጠብቁበት የምትከልሉበት መንገድ ነው። ያንን ደግሞ እኔ ሰዎች አንዳንዴ የሆነ ማይሆን ኢንተርፕሬቴሽን እንዳይወስዱ ያሳስባል። አለ አይደለ? ከሰዎች እናንተ ለይተን አለ አይደለ? በቃ ማንንም እንዳታገኙ እንደዛ እያልን አይደለም እያልኩ አይደለም፣ ግን ደግሞ this is real እምነታችሁ በጣም የእግዚአብሔርን ወንጌልና ቃል እጅግ በማይወዱ ሰዎች ሊጎዳ ይችላል። ይሄ ሪል ነው። ስለዚህ ጓደኞቻችሁን መፈተሽ ሊኖርባችሁ ይችላሉ፣ ወይ ደግሞ እንዳይበከል እምነታችሁን ከሰዎች ጋር ሰላምን በመፈለግ ውስጥ ልታስተውሉ ሊገባችሁ ይችላል። ምክንያቱም አንዳንድ እምነታችሁ የሚሳሳው ከአንዳንድ ሰዎች ኢንፍሉዌንስ የተነሳ ነው። ያው መዝሙር 1 ላይም መዝሙረኛው ለእግዚአብሔር ቃል ያለን መሰጠትንና ጓደኝነትን ነው የሚያነጻጽረው። በሆነ ሴንስ አይደለ? ምስጉን ነው በክፎች ምክር የማይሄድ በዋዘኞች ወንበር የማይቀመጥ እያለ አላደለ? ሁለቱን እንዴት ትሬት አድርጎ እንደሚያይ የእግዚአብሔር ቃል መታዘዝንና ከክፎች ጋር ያለን ግንኙነትን እንዴት አደጋ ሊሆን እንደሚችል ያሳያል። ስለዚህ ያንን ማየት አለብን። እንደዚህ ይላል though then the whole world were roused to a blazing war, yet holiness is not to be forsaken, for it is the bond of our union with God. In short, let us quietly cherish concord with men, but only according to the proverb, as far as a conscience allows ይላል። ለምን ለዓለሙ በውጊያ እናንተ ላይ አይመጣም፣ ቅድስና መተውና መጣል የለበትም። ምክንያቱም ከእግዚአብሔር ጋር ያለን ጻፊው የሚለው እሱ ነው። ከእግዚአብሔር ጋር ያለን ግንኙነት ያረፈው በመቀደሳችን ነው እና ይላል አይደለ? ያለ ቅድስና የእግዚአብሔር ፊት አታዩ ይላል። ለዛ ነው እንደዚህ ስትሪክት የምንሆነው። ውጤቱ እሱ ነው። እግዚአብሔርን ማየትን ወደ ማስከልከል ስለሚያመጣ በቀላሉ የሚያይ ሰው ካለ ማለት ነው። ያለ ቅድስና ጌታን ማየት ማንም አይችልም ሲል ምን ማለቱ ነው? በቀላሉ አንድ ስቴትመንትን ሰርቶ ነው መጀመር። ብዙ ሰው ይሄ ጥቅስ ነው እንግዲህ አይደለ? አንዳንድ ሰዎች አይ ድነት በጽድቅ ብቻ አይደለም በመቀደስ ነው፣ እግዚአብሔርን ካልተቀደስን አናገኘውም፣ ስለዚህ እምነት ሲደመር ቅድስና ነው እግዚአብሔርን እንድናይ የሚያደርገው ይላሉ። ከዛ ምላሹ ደግሞ ተቃራኒው ምንድን ነው ሲባል በቃ ስለዚህ በቅድስና ነው እግዚአብሔር የምናየው። ይቅርታ በመቀደስ አይደለም በመጽደቅ ነው እግዚአብሔር የምናየው ይባልና ይሄ ጥቅስ ማን ላይ ሳስፔንድ ይደረጋል፣ ምንም ትርጉም ሳይኖረው። እንደዛ እንዳናረግ። አዎ የእግዚአብሔር ቃል ይላል ያለ ቅድስና ማየት ማንም ጌታን አይችልም። ይህም መሰመር አለበት። ምን ማለት ነው ግን? እዚህ ጋር በማየት ያስፈልጋል። ያለ ቅድስና ብቻ ሳይሆን ያለ ጽድቅም እግዚአብሔር ማየት አይቻልም። እንደዚህ ልበላችሁ በደንብ እንድንረዳ። እግዚአብሔርን ማየት ስለማንችል ነው ክርስቶስ ያጸደቀን አይደለ? ሎጂኩን እንድናይ ብዬ ነው። እግዚአብሔርን ባለመጽደቅ ማየት አንችልም፣
ካልጸደቅን ማለት ነው። ካልተቀደስንም ማየት አንችልም። ስለዚህ እግዚአብሔርን እንድናይ እግዚአብሔር ምን ያደርገናል? ያጸድቀናልም ይቀድሰናል። በክርስቶስ ኢየሱስ ከጸደቅን በኋላ አንዱ የአማኝ ሕይወትን ተከትሎ የሚመጣው ከክርስቶስ አንዱ በረከት ቅድስና ነው። እዚህ ጋር ሄዳችሁ ቅድስናን ይዛችሁ ነው አይደለም እያለ ያለው፣ ኮንዲሽኑን እየተናገረ ነው። እግዚአብሔር ያልተቀደሱ ሰዎችን ራሱን እንዲያዩ አያደርግም። ይህ ማለት የቅድስና ምንጭ ኬት ነው የሚለውን አይነግረን፣ መቀደስ እንዳለብን እንጂ የሚናገረው አይደለ። ይህ ማለት መሰላችሁ ካልጸደቃችሁ አትድኑም ካልኳችሁ ኦኬ እጂ ልጽደቅ አትሉም አይደለ። ለምን? ማጽደቅ የሚችል እግዚአብሔር ብቻ ነው። የኛ ወንጌል አንዱ የሚለው ሌላው ምንድን ነው? መቀደስም የሚችል እግዚአብሔር ብቻ ነው። እግዚአብሔር አይደለ ከላይም እንደነገረን እግዚአብሔር ከቅድስናው ተካፋዮች እንድንሆን እኛን ምን ያደርገናል? ለራሳችን ጥቅም ይቀጣናል ይላል። ስለዚህ ፕሮግሬሲቭ የሆነ የሚያድግ ቅድስና በአማኝ ሕይወት ውስጥ አለ። ክርስቶስን ካመንበት ቀን ጀምሮ የሚጀምር ማለት ነው። የእናንተ ስራ ስለሆነ ሳይሆን ከክርስቶስ የሚገኝ ቤኔፊት ነው። ካቴክዝማችን ላይ 37ኛው ጥያቄ እሱ ነው ኢሚዲየትሊ የሚሄደው። ከክርስቶስ የማገኘው ሌላኛው ቤኔፊት ወይ ጥቅም ምንድን ነው ስትሉ ቅድስና በክርስቶስ ኢየሱስ ከእግዚአብሔር የሚሰጥ የእግዚአብሔር ስጦታ ነው። ለልጆቹ እግዚአብሔር የሚያደርገው ነገር ነው። ስለዚህ አሰርት ማድረግ አለብን። አዎ ማንም ያለ ቅድስና እግዚአብሔርን ማየት አይችልም። አንድ ቀን እግዚአብሔር በመሰረቱ ፊት ለፊቱ እንድንቆም ሙሉ ቅድስናን የሚሰጥበት ቀን ይመጣል አይደለ? ከእግዚአብሔር ጋር በክርስቶስ ኢየሱስ ወደፊት ስንገናኝ ሙሉ ተቀድሰንም ጭምር ነው። ኦልሬዲ የቀሩ ኃጢአቶቻችንም ጭምር በትንሣኤው ከኛ ይላቀቃሉ እንጂ እንደዛው እንደሆነን በእግዚአብሔር ፊት እንቆማለን አይደለም። ኤፌሶን ምዕራፍ 5 ላይ እንደሚል ጳውሎስ ምንድን ነው የሚለው? ክርስቶስ የጸደቀች ቸርች ብቻ ሳትሆን የተቀደሰችን ቸርችን ለመስራት ምን እያደረገ ነው? እየለፋ ነው ያለው ይላል አይደለ? ቁጥር 25 ኤፌሶን ምዕራፍ 5 ቁጥር 25 ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሱ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ፣ በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል። ስለዚህ ይህን እየሰራ ነው ያለው። ስለዚህ ሁሉ በክርስቶስ ኢየሱስ የዳነ እውነተኛ አማኝ ሕይወት ላይ ቅድስና ሙሉ ፍጹም ቅድስና ባይሆንም የተጀመረ ቅድስና አለ። እግዚአብሔርን በክርስቶስ ኢየሱስ ወደፊት ደግሞ ከሞት ተሻግረን በትንሣኤው አዲስ ሰውነት ከኃጢአት የተላቀቀ አዲስ ሰውነትን በማግኘት በእግዚአብሔር ፊት ተቀድሰን እንቆማለን። ይሄ ምንን ሪከመንድ ያደርገናል ማለት ነው? የቅድስናን ዋጋ ያሳየናል ማለት ነው። ስለዚህ ዛሬም በየዕለት ህይወታችን ውስጥ በቀላሉ በታንሶ መታየት የለበትም። ያለዛ እንግዲህ ኢየሱስ እኛን ወደፊት በዛ በአንክሊነሳችን እግዚአብሔርን ማየት ስለማንችል ቀድሶ በእግዚአብሔር ፊት የሚያቆምን ከሆነ ያለኛ አሁንም ህይወታችን ምን ያደርገዋል? ቅድስናን ፐርሱ እንድናደርግ ሪከመንድ ያደርጋል። ስለዚህ በቀል ዝም ብሎ ምን ልበላችሁ ፖሊት መደረግን በቀላሉ ማየት የለብንም ልላችሁ ነው። አይ ሆፕ ያለ ቅድስና እግዚአብሔርን ማየት ይቻላል የሚል ሰው እንደማይኖር በፍርድ ቀን በክርስቶስ ኢየሱስ ስንቆም ገብቷችኋል። ስለዚህ ጥያቄው ምን አይደለም በራሳችን መቀደስ እንችላለን ወይ ከዛ ደግሞ ሳንቀደስ እንኖራለን ጸድቀን ካልን ተገቢ አይደለም። መጽሐፍ ቅዱሳዊም ትምህርት አይደለም። በክርስቶስ ኢየሱስ የጸደቀ ሁሉ ይቀደሳል። ይሄ የወንጌሉ ኢቭን ቤኔፊት ነው ወይም ደግሞ ኢቭን የብስራት ነው። በራሱ መቀደስ ላልቻለው ሰው እግዚአብሔር በክርስቶስ ኢየሱስ ራሱን ለመቀደስ የሰጠበት የምስራችን ጭምር ነው። ስለዚህ ያ ደግሞ መገለጫው አንዱ በዴሊ ህይወታችን ውስጥ እኛም በምንወስደው እርምጃዎች ውስጥ ይገለጣል።
በጣም ማርቲን ሉተር እንደዚህ ይላል The vision of God, our Savior in heaven, is reserved as reward of holiness, and the emphasis in our salvation is put on our holiness. Though a placid, a peaceable disposition contributes much to our being made fit for heaven. እኔ የምፈልጋት የመጨረሻውን መስመር ነው። ቅድስና ፊት ያደርገናል ለእግዚአብሔር መንግስት አዳራሽ ውስጥ እንድንቀመጥ ማለት ነው። ከየት የሚገኝ? በክርስቶስ ኢየሱስ የሚገኘው ከክርስቶስ የምናገኘው ቅድስና ከጀስቲፊኬሽን ከመጽደቅ የሚለየው ምንድን ነው? የምር መቀደስ በሕይወታችን ተጀምሮ በትንሣኤው ፐርፌክሽን ላይ ስለሚደርስ ማለት ነው። በዛው ነው እግዚአብሔርን የምንገናኘው፣ ታጥበን ነስተን ንጹህ ሆነን ማለት ነው። ከዚህ ተነስተን ቁጥር 15 ነው ማየት ያለብን። ቁጥር 15 ቁጥር 14ንም ያነጻልናል። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ ይላል። ሁለት ነገሮችን ይነግረናል። ስለዚህ ስለ ራሳችን እንጠንቀቅ፣ አጠገባችን ያሉትንም ሰዎች እንጠንቀቅ። እንጠንቀቅላቸውም እንጠንቀቃቸውም። ምክሩ ይሄ ነው። ፖሊት እንዳንደረግ ስለ ራሳችን እንጠንቀቅ። አንድ እኛ ራሳችን ጸጋ የጎደለን እንዳንሆን፣ ከዛ አጠገባችንም እንደዚህ አይነት ሰዎች ደግሞ ኖረው ብዙዎችን እንዳይበክሉ ማለት ራሳችንን እንዳይበክሉ እንደ ቤተክርስቲያንም እንጠንቀቅ ይላል። መራራን ይሄ ከየት ሊመጣ ይችላል ብትሉ ከታች ኤሳውንም ምሳሌ አድርጎ ያመጣል። ጊዜያዊ የሆነውን መከራ መታገስ አቅቶት የሌሎችንም እምነት የሚገለብጥ ሰው በመካከላችን እንዳይገኝ የራሱንም በኩር የሆነውን እድሉን እንደ ተራ ነገር በመቁጠር የሌሎችንም እምነት የሚገለብጥ እንዳይኖር እንጠንቀቅ ይላል። ዝም ብለን ነው የምናካብደው የሚል ሰው እንዳይኖር፣ መከራ መሸሽን አድቮኬት የሚያደርግ ሰው እንዳይኖር እንጠንቀቅ ይላል። ምክንያቱም ስለ ኤሳው ስናይ የምናየው እሱ ነው። ጊዜያዊ የሆነውን ረሃብን መቋቋም ስላልቻለ በወሰነው እርምጃ ከብኩርናው እንዴትና ከእግዚአብሔር መንግስት እንዴት እንዳወጣ እናያለን። ስለዚህ እንደዚህ አይነት ሰው እንዳይሆን እንጠንቀቅ። በዚህ አይነቱ ድርጊትና በዚህ አይነቱ ውሳኔዎቹ እኛንም እንዳይበክል እንጠንቀቅ ይላል። የእግዚአብሔር ጸጋ የሚጎድለው ሰው እንዳይኖር ሲል ምን ማለት ነው? እያለ የሌለውም ላውራ። እግዚአብሔር ጸጋን ይከለክላል እያለ አይደለም። የእግዚአብሔር ጸጋ ሪች አይደለም እያለ አይደለም። ንፉግነቱን አይደለም የሚያወራው። ምን ነው የሚያወራው ብላችሁ በቀላሉ ከወሰዳችሁ እያለ ያለው የእግዚአብሔር በክርስቶስ የሰጠውን ትልቅ ብድራትና ተስፋ የሚንቅና የሚጥል ሰውን እግዚአብሔርም ያንኑ የማዳን ስራውን ይከለክለዋል ነው። ኢነሰንስ ሁለቱም መለያየት መቻል አለብን። ለመዳን ፈልጎ ወደ እግዚአብሔር መጥቶ ክርስቶስን በማመን ወደ እግዚአብሔር ቤት የመጣውን እግዚአብሔር ከቶ አያወጣም። ይሄ የእግዚአብሔር ግልጽ የሆነ ፓብሊክ ዲክላሬሽን ነው አይደለ? በክርስቶስ ኢየሱስ ዮሐንስ ወንጌል 6 ላይ እንደተናገረ ወደ እኔ ድነትን ፈልጎ የሚመጣ እሱ ራሱ ካልፈለገ ተወዋለሁ አይነት አይደለም። ያንን በመሻት ወደ እኔ የመጣውን ከቶ ወደ ውጭ አላወጣም ነው የሚለው። ስለማን ነው ግን የምናወራው ካላችሁ በእግዚአብሔር ቤት ውስጥ በፕሮሚሱ ውስጥ ሆነው ያንን ብኩርናቸውን የሚጥሉ ሰዎችን ነው የሚያወራው። he's not talking about unbelievers ግን ቸርች ውስጥ ሆነው በእግዚአብሔር ቤት ውስጥ ሆነው በወንጌል ተገኝቶ ያንን ትልቅ እድልና ፖዚሽን እንደ ተራ ነገር የሚያይ ሰው ማለት እና ደግሞ በቀላሉ አዋርዶት የሚተው ሰው። እንደዚህ አይነት ሰውን መልሶ እግዚአብሔር ወደ ራሱ አያስጠጋም። እንደዚህ አይነት ሰው እንዳንሆን እንጠንቀቅ ይላል። እንደ አይነት ሰው ራሱን ብቻ አይደለም የሚጎዳው፣ የሌሎችንም እምነት ይጎዳል። ስለዚህ አንድ ራሳችን እንዳንሆን እንጠንቀቅ። ሁለት እንደዛ የሚያደርጉ ሰዎችም በቤተክርስቲያን ውስጥ እንዳይኖሩ እንጠንቀቅ። እንዴት ነው የምንጠነቀቀው? አወራለሁ እሱ ምክንያቱም መዘዙ የራሱ ብቻ ሳይሆን እንዲህ አይነት መራራ ስር በቅሎ ውጤቱ ለማንም ይተርፋል፣ ለብዙዎች
ብክለት ምክንያት ሆኖ ይተርፋልና ኮንሲኩዌንሱ ብዙ ስለሆነ በዚህ መንገድ መጠንቀቅ አለብን። ካልቪን እንዲሁ ምን ይላል? እንደ አይነት እንጨት ሌሎችን ቾክ እንዳያደርግ መቆረጥ አለበት ይላል። ሊትራሊ it cannot be indeed but that these roots will ever be found in the church, for hypocrites and the ungodly are always mixed with the good, but when they spring up they ought to be cut down, lest by growing they should choke the good seed. ቸርች የብዙዎች ጥርቅም ናት። የግብዝ የሆኑ ሂፖክሪቶች የማያምኑት ነገር እንደሚያምኑ የሚያስመስሉ ከዛ ደግሞ ኢቭን አንጋሊ የሆኑ ሰዎች በእግዚአብሔር ቤት ሊኖሩ ይችላሉ። ጌታ ኢየሱስም ባስተማረው መሰረት አይደለ? ቸርች እንደዚህ ሰዎች ሊገኙ ይችላሉ። መቼ ነው ግን እንደ አይነት እርምጃ የምንወስደው ሲባል ስፕሪንግ አፕ ሲያደርጉ ይላል። እንደዛ እንደሆኑ አቆጥቁጠው ስፕሪንግ አፕ አድርገው ራሳቸውን ሲገልጡ ግን መቆረጥ አለባቸው። ይህም ማለት መሰላችሁ በጣም እንጭጩ ሳለ ለመቁረጥ ከሞከራችሁ በደካማ የሆነውን አማኝን እንዳላማኝ በመቁጠር ልንቆርጥ እንችላለን። ኮንሲኩዌንስ እሱ አንድ በምናወራበት መንገድም ልንጎዳ እንችላለን። ደግሞም ቸርችም የማይሆን እርምጃ በመውሰድ እንደዚህ አይነት መጥፎ ውሳኔ በመወሰን የእምነት ህይወትን ወይ ደግሞ የሚጤስ ጧፍን ልታጠፋ ትችላለች። ያ ሪስክ አለ፣ ያ ጥንቃቄ አለ። ለዛ ምን ማድረግ አለብን ግን ራሱን እስከሚያሳድግ ያንን የአለማመን የአንብሊፍ ህይወትን እስከሚገልጥ ድረስ ግን መጠበቅ አለብን። ግን ሲደርስ ግን ምን አይደረግም? ቸርች ውስጥ አይተውም፣ መቆረጥ አለበት ይላል አይደለ? እኔ ሪዘረክሽን ላይ ጥርጣሬ አለኝ እያለ አንድ ሰው ዝም ብሎ በየቦታው ሲያወራ ስታዩ ዝም ብላችሁ አታዩም ነው። ሪዘረክሽንን አታምንም? አዎ we want you to leave our church መባል አለበት ነው። ገብታችኋል? ኢነሰንስ ኦፍ ምክንያቱም ከተዋችሁት ምን ይሆናል? ቀስ ብሎ የሌሎችንም እምነት ዲስካሬጅ እያደረገ ይሄዳል። እኔ ሲኦል ያለ አይመስለኝም። የለም እጠራጠራለሁ። እንደዛ ሲል ዝም ብለን መታየት የለበትም ነው። ያ እምነት ላይ የሚያመጣው ውጤት ስላለ ማለት ነው። ስለዚህ አንዱ የቸርች ጥንቃቄ ይሄ ባይዘይ መጽሐፍ አድሚኒስትሬሽን ላይ ቸርች ላይ ሁሌም ኃጢአትን ፓብሊክ በሆነ መንገድ መቅጣትን ያሳስባል። ሐዋርያው ጳውሎስ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 5 ላይ ሽማግሌዎች ራሱ እንዴት ትሪት መደረግ እንዳለባቸው ያወራል። ላይክ መጥፎ ምሳሌን እየተው ከሆነ ምዕራፍ 5 ቁጥር 21 ይቅርታ ከላይ ጀምሮ ለአንብቤው ስለ ሽማግሌዎች ነው የሚያወራው ከቁጥር 7 ጀምሮ ስለሚመጣና እኔ የምፈልገው ከቁጥር 19 በኋላ ያለው ነው። በሁለት ወይም በሶስት ምስክሮች ካልተደገፈ በቀር በሽማግሌ ላይ የሚቀርብ ክስ አትቀበል። ሌሎች አይተው እንዲጠነቀቁ ኃጢአት የሚሰሩትን በጉባኤ ፊት ገስጻቸው ይላል። ኢንዲቪዥዋሊ ራሱ መቀጣት ብቻ በቂ አይደለም። ሰዎች ሁሉ ያዩት ኃጢአት ከሆነ ለሌሎችም ማስተማሪያ መሆን አለበት ይላል። ምክንያቱም ሰዎች ምን እንዳይሆኑ በእንደዛ አይነት መተዎች እንዳይታነጹ ማለት ነው። ስለዚህ አንዱ የቤተክርስቲያን ጥንቃቄ ይሄ ነው። ግን ከዚህ ያለፈው ጥንቃቄ ካልቪን ይህን ይላል። ከዚህ ያለፈው ጥንቃቄ ከዚህ በፊት የነገረን ጥንቃቄ ነው። ምዕራፍ 3 ላይ ተናገረው። ምን እንድናደርግ ነው ምዕራፍ 3 ላይ የሚናገረው? ቅድም ያነበብኩት ምዕራፍ 3 ቁጥር 12 ወንድሞቼ ከእናንተ ማንም አይደለ ሁለት ወይ አንድ አይነት ናቸው፣ ማንም የእግዚአብሔር ጸጋ የሚጎድለው እንዳይኖር ይላል። እዚህ ላይ ምን ይላል? ወንድሞቼ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። እንዴት እንጠንቀቅ? ቁጥር 13 ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ወደ ሙሉ መራራነት ሳያድግ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። ይሄ ተጽናኑ የሚለው ኤግዞርት ተደራረቡ ነው የሚለው። መጽናናት የሚያዝን ሰው አይደለ፣ ላዘነ ሰው ተጽናና ትላል፣ አይዞ በርታ ትሉታላችሁ። ግን የማያምን ልብን አናጽናናም፣ ኤግዞርት ነው የምናደርገው ነው። ምን እየተባለ ሳለ? ወደ ሙሉ ድንዳኔ ሳይደርስ ወደ ሙሉ አለማመን ምልክት ሲሰጥ እንደዚህ አታርግ፣ ይሄ ተገቢ አይደለም፣ ይሄ ጥርጣሬ መልካም አይደለም ብሎ መገሰጽን መልመድ አለብን ነው። ይሄ የሽማግሌዎች ብቻ ሳይሆን የእያንዳንዱ አማኝ ኃላፊነት ለሌላው። ስለዚህ ወዳጆቻችን አለማመንን እንደ ምልክት ሲያሳዩ ዝም ብሎ መቀመጥ ተገቢ አይደለም። በፍጥነት አክት ማድረግ ያስፈልጋል። አንዱ የምንጠነቀቀው በዚህ ነው ጊዜው። ምክንያቱም ጥንቃቄ ከደረሰ በኋላ ምንም ጥንቃቄ አይኖርም ከመሆኑ በፊት ዛሬ ተብሎ እያለ። ስለዚህ መራራ ስር በቅሎ ሲል ምን ማለት ነው? ሳይጠነክር ስር ሳይሰድ ማለት ነው። ጥንቃቄ እናድርግ ይላል። ስለዚህ አንዱ እምነታችን ላይ የምንጸናው ለራሳችንም አንዱ
የእግዚአብሔር ጸጋ የሚጎሉ አይነት ልብ እንዳይኖረው እኛ እንዳንሆን በመጠንቀቅ ሌላው ግን ከሁሉ በላይ ሌሎችም እንደዚህ አይነት እምነት ቢስ የሆኑ ሰዎች እና ወንጌልን የማያምኑ ሰዎች እኛንም አፌክት እንዳያደርጉ በመጠንቀቅ በዚህም ለራሳችን ብቻ ሳይሆን ለሌላችን እርስ በርሳችን ለሌላም ኃላፊነት አለብን። ይሄ እንግዲህ ዘዳግም ምዕራፍ 29 ቁጥር 18 ላይ ካለውም የተወሰደ ነው። እዛም ላይ ስለ ጣዖታዊ አምልኮ ነው የሚያወራው። ይሄ ጥሩ ነው። በብሉይ ኪዳን ጥቅሶች ቀጥታ ባይሆንም እንግሊሽ የሰፈረው እዛም ላይ እግዚአብሔርን በመተው ጣዖትን ስለማምለክ አይነት ነገርን በማሰብ ነው የሚያስጠነቅቀው። ከቁጥር 16 ጀምሮ እናንብብ። በግብፅ ምድር እንዴት እንደኖርን እና ወደዚህ ስንመጣም በየሀገሮቹ ውስጥ እንዴት እንዳለፍን ራሳችሁ ታውቃላችሁ። በመካከላቸውም አጸያፊ ምስሎቻቸውንና የእንጨትና የድንጋይ የብርና የወርቅ ጣዖቶቻቸውን አይታችኋል። የእነዚህን ሕዝቦች አማልክት ለማምለክ ልቡን ከአምላካችን ከእግዚአብሔር የሚመልስ ወንድም ሆነ ሴት፣ ጎሳም ሆነ ነገድ ዛሬ ከመካከላችሁ አለመገኘቱን አረጋግጡ። ከመካከልህ እንዲህ ያለውን መራራ መርዝ የሚያወጣ ስር እንዳይኖር ተጠንቀቁ ይላል። አይታችኋል። ቴዎሎጂን አንደርማይን የሚያደርግ ሰው እንዳይኖር አረጋግጡ፣ ተጠንቀቁ። ስለዚህ እንደ ቤተክርስቲያንም ኃላፊነት ነው። ሌሎችም ወደ አለማመን እንዳይመሩ መጠንቀቅ መቻል አለብን። ጸጋ እንዴት ነው የሚጎለው? በግል ራሴን እንደዚህ አይነት ስቴት ላይ እንዳልደርስ እንዴት ልወቅ ብላችሁ ከጠየቃችሁ ቁጥር 16 ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። ስለዚህ መራራ ሲል የእግዚአብሔር ጸጋ የሚጎድለው ሲል ምን ማለቱ ነው ብትሉ እንደ ኤሳው አይነት ሰው እንዳይኖር ራሳችንንም ሆነ ሌሎችን በተመለከተ እንጠንቀቅ ይላል። ኤሳውን የዚህ ምሳሌ ደግሞ እውነታም አድርጎ ያመጣዋል። እየተናገረ ያለውን ነገር በዚህ ያሳያል። ኤሳው እንደምታውቁት በኩር የነበረ በርዝ ራይት ያለው ለእግዚአብሔር የተስፋ ፕሮሚስ ወይም በእግዚአብሔር ሕዝብ መካከል ትልቅ ተስፋ ያለው ሰው ነው። ያ ማለት ደግሞ በመወለዱ የመጀመሪያ ሆኖ በመወለዱ ያ የነበረው ሰው በደንብ ማሰብ አለብን። በጣም ከሚያስደንቁ ነገሮች ውስጥ የሮቤል ታሪክ ነው። ታውቃላችሁ፣ ከዮሴፍ ልጆች ኤሳውን ብቻ ማየት የለብንም። ከዮሴፍ ልጆች ውስጥ ይህ ተስፋ የነበረው ኢንታይትልመንት የነበረው ሰው ነው። እሱም የመሲሁን ተስፋ የመውሰድ መብት የነበረው ሰው ነበር። ግን እንዴት እንደጠፋ በጣም በማዘን መንገድ የዜና መጽሐፍ ጸሐፊ ኮመንት ሲያደርግ ታያላችሁ። እንዴት እንዳጣው ተመልከቱ። ልክ እንደ ኤሳው እንዴት ፕሮፊት እንዳደረገ ያንን ትልቅ ብድራት ያለውን ተስፋ። ምዕራፍ 9 አንደኛ ዜና ምዕራፍ 9 ቁጥር 1 ቀጥታ በሱ ነው የሚጀምረው። የዘር ሐረጉን እየተነተነ ነው ከአዳም ጀምሮ። የይሁዳ ሕዝብ ከፈጸሙት በደል የተነሳ ተማርከው ወደ ባቢሎን ተወሰዱ። ይቅርታ ምዕራፍ ዘለልኩኝ። ምዕራፍ 5 ይቅርታ፣ ምዕራፍ 8 ላይ ሄድኩኝ። ምዕራፍ 9 ላይ ሄድኩኝ። ምዕራፍ 5 የእስራኤል የበኩር ልጅ የሮቤል ልጆች ሮቤል የበኩር ልጅ ቢሆንም የአባቱን መኝታ ስላረከሰ የብኩርና መብቱ ለእስራኤል ልጅ ለዮሴፍ ልጆች ተሰጥቷል። ከዚህ የተነሳ ትውልዱ የበኩርነቱን ተራ ይዞ ሊቆጠር አልቻለም ይላል። አሳዛኝ አይደለም? ይሁዳ ከወንድሞቹ ይልቅ ብርቱ ነበር። ገዥ የወጣው ከእርሱ ቢሆንም የብኩርና መብቱ የተላለፈው ለዮሴፍ ነበር። የእስራኤል የበኩር ልጅ የሮቤል ወንዶች ልጆች ብሎ ይሄዳል። እንዴት ዲሲሽን ወደዚህ አይነት ውርደት እንዳመጣ ማለት ነው። ሮቤል ታላቅ ልጅ ነው። ያንን እንዴት እንዳጣ
ያሳየናል። ያን ስላችሁ ኤሳው መብት ነበረው ልላችሁ ነው። እንዲሁ ቀድሞ የኤሳው ታሪክ ይቀድማል እንደምታውቁት እና በተወለደበት ብኩርና መብት ነበረው ሊትራሊ እና ያንን በርዝ ራይት ግን በቀላሉ እንዴት እንደሰጠ ዘፍጥረት መጽሐፍ ያሳየናል። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። እንግዲህ እዚህ ላይ ሴሰኛ ሲል ጾታዊ የሆነን አመፅን ነው የሚያወራው ብለን ካሰብን ሞሮለስ የአምልኮ አይደልተሪ ነው የሚያወራው። ምክንያቱም የኤሳው ህይወትም ላይ አንዳንዶች ወዴት ይሄዳሉ፣ ኤሳው እንዴት በዚህ አይነት መንገድም የረከሰ ሰው እንደሆነ መጽሐፍ ቅዱስ ሌተር ስቶሪዎችን ዴቨሎፕ ሲያደርጉ ይነበባል። ግን መጽሐፍ ቅዱስ ቀጥታ እንደሚያሳየን ከሆነ ብኩርናውን ነው አሳልፎ የሰጠው ለማይረባ ነገር ነው። ያ ነው የኤሳው ውርደት እና ያ ደግሞ ሪሊጂየስ ድርጊት ነው፣ ሃይማኖታዊ ውሳኔ ነው። ለአንዲት ቀን ምሳ ሲል አሳንሶ ጣለው። ብድራቱን አሳልፎ የሰጠበት ምክንያት እጅግ ያሳዝናል። ያሳሰበው ብቸኛው ነገር ሆዱን እንዴት እንደሚሞላ ነው። በጣም ዲስክሪፕቲቭ የሆነው ዲስክሪፕሽን በጣም ልብ ይነካል። while Esau was hungry, he cared for nothing but how he might have his stomach well filled. When full, he laughed at his brother and judged him a fool for having voluntarily deprived himself of a meal. ይላል ሆዱን ሞልቶ እያሻሸ ሲሄድ እየሳቀ ነው ሄደው ይላል። የዘፍጥረት መጽሐፍ ጸሐፊ ኮመንት ይሰጣል። ባይ ዘ ዌይ አይደለ ኤሳው ብኩርናውን ያቃለለው በእንዲህ አይነት መንገድ ነው ይላል ስቶሪው ላይ ሲጽፍ ማለት ነው። ስቶሪው ገርሞት ማለት ነው። ምክንያቱም ይናገራል ከበላ በኋላ ተነስቶ ሄደ ይላል። ለምንድን ነው ያን የሚለው ሲል ሳይኮሎጂካሊ ኤክስፕሌን ሲያደርግ ምን ይላል? ብዙ ጊዜ ሰዎች ኃጢአትን እስከሚያደርጉ ድረስ በጣም ሃይፕ ይሆናል። ሰዎች በጣም የሆነ ደስታ ያላቸው ይመስላል ይላል። ኦር ደግሞ የሆነ ሪሊፍ እስከሚያገኙ፣ ከዛ በኋላ ግን ጤናማ የሆኑ ሰዎች ማዘን ይጀምራሉ ሞመንት ከዛ በኋላ ሲረጋጉ። የኤሳው ግን ከበላ በኋላ ምንም አልመሰለውም ላይ እየሳቀ ጥሎት ሄደ። አላሳዘነውም። ብኩርና በዛ ተለወጠ ወይ ነው መጠየቅ ያለብን። እዚህ ጋር ነው ጥያቄ። እንዴት ነው ብኩርና ቀድሞ መወለድ እንዴት ነው የሚቀየረው? አይደለ ቀድሞ መወለዱ ላይክ ኢትስ ሪያሊቲ፣ ግን በእግዚአብሔር ቃል ግን እንደዛ ብቻ አይደለም። ለዛ you should live after it in a sense of ብኩርና ቀድሞ መምጣት ብቻ ሳይሆን እንደ ብኩር አክት ማድረግ ነው። ደግሞ ይሄ ሃይማኖታዊ ቤተሰብ እንደመሆኑ በእርግጥ ሁሉም ቤት ውስጥ ባይዘይ ተራ ነገር አይደለም። የእግዚአብሔር ፌቨር ነው እናንተን ቀድማችሁ እንድትወለዱ ሲያደርጋችሁ። ተራ ነገር አይደለም። ሆነስትሊ ያንን የሚነግራችሁ የሚቀልድባችሁ ካለ አትውሰዱት። አያም ታላቅ ነኝ I will say kings ማለት አለባችሁ እግዚአብሔር ስላከበራችሁ ማለት ነው። እና በዚህኛው ደግሞ ህዝብ መካከል የተስፋ ቃል ያለው አይነት ብኩርና ዝም ብሎ ተራ ነገር አለ ቀድሞ መወለድ። ኤሳው ያንን እንደ ትልቅ ነገር አላየውም። በተለይም ሃይማኖታዊ የሆነውን ተስፋ ማለት ነው። በተለይም የአብርሃምን ተስፋ መውረስን ስትራይቭ ሊያደርገው የሚገባው ነገር አድርጎ አልቆጠረም። ያዕቆብ ግን በጣም ቫሊዩ ከማድረጉ የተነሳ ታናሽ ሆኖ ቢወለድም there might be a way አይደለ? አስባችኋል? አንደኛው የራሱ ሆኖ እያለ ላይፍ ይወስደዋል። ያኛው ግን ታናሽ ሆኖ ተወልዶ ማመን አልፈለገም። which is ለማግኘት የሄደበት መንገድ የራሱ የሆነ ጥፋት አለው፣ ምንም ጥያቄ የለውም። ግን ለተስፋው ያለውን አክብሮት ነው የሚያሳየው which is amazing አይደለ? ለኤሳው ያ ነገር ያለውን ቀላልነት፣ ለያዕቆብ ደግሞ ያለውን ቫልዩ ነው የሚያሳየው። እግዚአብሔር ለምንድን ነው እንደዛ በቀላሉ ማለት ለምንድን ነው የለወጠው ብትሉ የእግዚአብሔር ጀጅመንት ነው። የሆነ በውስጡ ማጂክ ስለነበረው አይደለም። ምግቡን እንደበላ ብኩርናው አላ ፊልም ላይ አኒሜሽን ላይ እንዳለው ወጥቶ ያዕቆብ ውስጥ ስለገባ አይደለም። እግዚአብሔር ኤሳው እንደዛ ሲያሾፍ እግዚአብሔርም በጀጅመንት አክት አደረገ በዛ መሰረት።
ሲስቅ ማለት ነው፣ ሲቀልድ ማለት ነው። ላይክ ምን ስላችሁ ያዕቆብን መገሰጽ ነበር የነበረበት። ቀልድ መሰለ እንደ ብኩርና ነበር ማለት የነበረበት። ምግብህን ይዘህ ጥፋ፣ ይሄ ቀልድ አይደለም አለ አይደለ? ያንን ለቀልድ ማዋሉን ላይትሊ መውሰድ አልነበረበት። ለእኔ ይህ ትልቅ ክብር ነው፣ ትልቅ ተስፋ ነው። ይሄ ለእኔ እንደዚህ የሚታይ ነገር አይደለም ማለት ነበረበት። ግን ምንም አልመሰለውም። ላይክ እሱም ጭራሽ አቅልሎ እንዲሁም ብኩርናዬ ለምን ብሎ ምን ይጠቅማል ምግቡን ስጠኛል። ስለዚህ ብኩርና የእግዚአብሔር ጸጋ የሚጎድለው ለማን ነው ብትሉ እግዚአብሔር በታላቅ ተስፋና በታላቅ ማዳን በወንጌል ውስጥ ኢንቫይት አድርጎት መጥቶ የሚያላግጥ ሰው ማለት ነው። በተስፋ ላይ በክርስቶስ ኢየሱስ የተገኘ በዚህ እግዚአብሔር ባከበረበት ክብር እንደ ማሾፊያ ማየት ማለት ነው። አቅልሎ መውሰድ ማለት ነው። ሰው ሁሉ ማንም ከፈለገ ይድናል፣ ምን ተራ ነገር አይደለም እንዳንል ማለት ነው። እንደዚህ አይነት አቲቲዩድ አለ። አንዳንዴ when you are like ሁሉ ሃይማኖት የሚያድን ሲመስል ያን ያህል ኢየሱስን ማወቄ ወንደርፉል ላይሆን ይችላል አይደል? አንዳንድ ሰው ምን ሊያስብ ይችላል? ምን ይሄ ዲጂታል ዓለም ላይ ምን ዜና በየወሉ በሚንሳፈፍበት የኢየሱስን ዜና መስማት ምን ቢግ ዲል አለው ሊል ይችላል። ኢቭን ወንጌል መስማት ይኛል አይደል? እንደዛ ማለት ነው። ከዛ አይነት ላይት ታላቅ ሰው ወይ ደግሞ ሁሉ ሰው የሚያቅል ሊመስለን ይችላል። ላይክ ምን የተለየ ነገር አለው በዚህ ውስጥ በዚህ ወንጌል ውስጥ ምን አይነት የተለየ ምን አለ ሊልም ሰው ይችላል። መልቲ ነው ልላችሁ ነው ሰዎች የሚያቀሉበት መንገድ ወይ የምናቀልበት መንገድ። እኛም ብንሆን ምን ያህል እንጠነቀቃለን ለወንጌልና ለእግዚአብሔር ቃል? ያ ማሳያ ነው። አንዳንድ ሰው በወንጌል ደስ በል ብትሉት ምን ደስታ አለው ሊል ይችላል። ህይወቴ እዚህ ሚዝረብል ሆኖ ምን ደስታ አለው አልጽናናም እንዴ ምን ይጠቅመኛል ሊል ይችላል ራሱ አላል። ያ ነው መናቅ ማለት እኮ ነው። ላይክ ምንም ካልመሰልን እንደዛ ነው። ሁለተኛ ጴጥሮስ ላይ ጴጥሮስ የእግዚአብሔርን ማዳንን እንዴት ማየት እንዳለብን የሚያወራበትን መንገድ አይገስ እንረዳለን። ምን እንደሚል ተመልከቱ። ሁለተኛ ጴጥሮስ ምዕራፍ 1 ላይ እንግዲህ ትንቢታዊው ቃል ይበልጥ ተረጋግጦልናል፣ ሌሊቱ እስኪነጋና የንጋት ኮከብ በልባችሁ እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። አይታችሁ ማየት ነገር እንደሚያወራ። ስለዚህ ላይ እንዳንወስድ መጠንቀቅ አለብን። ቁጥር 7 ነው ከባዱ። እንግዲህ በኋላ ይህንኑ በረከት ሊወርስ በፈለገ ጊዜ እንደተከለከለ ታውቃላችሁ። በረከቱን በእንባ ተክሶ ቢፈልግም ለንስሐ ስፍራ ሊያገኝ አልቻለም። ብዙ ሰዎች ይህን ጥቅስ ኤክስፕሌን ያደረጉትና ባዶ ያደረጉታል። መጨረሻ አትፍሩ አይነት ብለው ይዘጋሉ። አለ አይደል? ምን አይነት መሰላችሁ ሊል የፈለገው ይሄን ነው ያን ያህል አትፍሩ። ኮንክሉዥኑ መጨረሻ ላይ ይሆናል። የዚህን ጥቅስ አስፈሪነትን ላሳሰው አልፈልግም። እንደሚያስፈራው ነው። አንዳንዴ ምን ይሆናል መሰለኝ፣ አንድ ሰው ይላል፣ አንዳንዴ ስኮላሮች ሰዎችን ከእግዚአብሔር ቃል ያስጥላሉ ይላል። እንደዛ እንዳይሆን አላል። በእናንተና በእግዚአብሔር ቃል መካከል ሆነን አስፈሪ አይደለም ወደሚል አይነት ድብ እንዳናመጣ የምር እንዳለው yes this is true እግዚአብሔር ይሄ አይነት እውነት አለ። ነገሩን መረዳት ያለብን የቱ ጋር ነው እውነት ብለን ነው። እንግዲህ በኋላ እንደምታነቡት ኤሳው ያዕቆብ ከተባረከ በኋላ ጊዜው ካለፈ በኋላ የዛን ነገር ኢምፕሊኬሽን ተረድቷል፣ ምን ማለት እንደነበረ። በተለይም ያንን ጀጅመንት ቃል ከአባቱ አፍ ሲሰማ ማለት ነው። አንዳች በረከት የቀረ የለም ሲለው አለቀሰ። መጀመሪያ አልገባውም፣ ቀላል ነገር መስሎት ነው ያደረገው። በኋላ ግን ገባው። በገባው ጊዜ ግን ሲፈልግ ስፍራ አልተገኘለትም። ለእንባው ለንስሐው ቦታ አልተገኘለትም ይላል። ምን አይነት መረዳት ነው ብላችሁ ብትጠይቁ እግዚአብሔር ያጣውን ነገር እንዲያ ያደረገው አይነት
ፍርድ ነው። ልክ የይሁዳ አይነት ማለት ነው። ኢየሱስን እስከሚሸጥ ድረስ ተራ ነገር ነው የመሰለው አለ አይደል? የኢየሱስን ተመን ራሱ ሲያወጣ ስንት ብር ሲሉት 100 እኮ ቢል ሊሰጡ ይችላሉ። ሞስት ፕሮባብሊ የምር አይታቡ፣ ግን 30 ስጡኛል ሰጡት፣ ምንም ሳይከራከሩ። ምን ያህል እንዳሳነሰው ማለት ነው። በባይዜ ሐዋርያት ሥራ ምዕራፍ 1 ላይ የምናየው እሱን ነው አይደለም? ትልቅ እድል ተሰጥቶት ነበር ከኛ ጋር ይላል ጴጥሮስ። ቦታ ተሰጥቶት ነበረ በእግዚአብሔር ማዳን ውስጥ። እውነት ነው አይደለ? ኢትስ አ ፕሪቪሌጅ እኮ አንዳንድ ሰዎች እንደ ዳዊት አይነት ሰው ተመልከቱ። እንደኛ ሰው እኮ ነው፣ ግን such a great privilege in the history of God። እነዚህ 12ቱ ሰዎችም the most great like ለዓለም እኮ ተራ ሰዎች ሊመስሉ ይችላሉ፣ ግን እንደነዛ ፕሪቪሌጅ የሆነ ሰው የለም። አስባቸው እኔ ሆኜ ልወለድ እችላለሁ፣ እግዚአብሔር ቢወስን ነው፣ ማንም አይከለክልም። የክርስቶስ ደቀ መዝሙር ሆኜ ልፈጠር እችል ነበር። በአንደኛው ክፍለ ዘመን ተፈጥሬ አይሁዳብኝ ያ ድል ሊሰጠኝ ይችላል። እግዚአብሔር ስለወሰነ ነው። ግን ያ አይነት ትልቅ እድል ተሰጥቶት የእግዚአብሔር ልጅን ፊት ለፊት የማየት አብሮት የመኖር የመስማት እድል ተሰጥቶት ግን እንደ ተራ ነገር ነው የቆጠረ። በኋላ ግን በጀጅመንት አይነት መንገድ ገብቶታል። በሆነ ሴንስ አይደለ? ልክ ይሄ ምን አይነት መሰላችሁ? በሴቪንግ በሆነ መንገድ ክርስቶስን ወደ ማወቅ አይነት የመምጣት ሳይሆን ትልቅ ብድራት ሚስ እንዳደረገው የመገንዘብ አይነት ነው። His conscience was convicted of his sin and a foolishness when it was too late ይላል። ጊዜው ካለፈ በኋላ ማለት ነው። የኤሳው አእምሮ እንዴት ነው የተረዳ የሚለውን ዴፊኒሽን መስጠት ከባድ ሊሆን ይችላል፣ ግን ገብቶታል። የሆነ ትልቅ ብድራት እንዳመለጠው እና አሳንሶ እንዳየና ምክንያቱም ሰዎች እንባቸው ሀዘናቸው በሆነ ነገር የሚፈጠረው ያጡትን ነገር ከመረዳት ነው። ሙሉ መረዳት ኖሮት ነው ወይ ሌላ ጥያቄ ነው፣ ግን እንደዛ ገብቶታል። እግዚአብሔር ያንን በጀጅመንት መልክ መረዳት ይሰጣቸዋል። በዚህ ሲኦል ውስጥ ያሉ ሰዎችም እግዚአብሔርን ማጣት ምን እንደሆነ ካልገባቸው በስተቀር ሀዘኑ አይገባቸውም አይደለ? አሁን እንደናቁት እግዚአብሔር እንደዛ ቢሆን ምንም ሀዘን አይፈጠርም፣ ግን they will come to know what it means to lose God። ያንን ወደ መረዳት ይመጣል። ያኑ ሀዘንን አንድ የሚፈጥረው ህሊናው ስለወቀሰው የመጣ ሀዘን ነው። ንስሐው እውነተኛ ነው ወይ? የኤሳው የዚህ የዕብራውያን ጸሐፊ ቀጥታ አይናገርም። ንስሐው እውነተኛ ነው አይደለም፣ ቦታ አልተገኘለትም ነው የሚለው። ምንም ኢቨን ትኩረቱን ይዩት። ኤሳው ያጣውን ነገር ተረዳ አይደለም የሚለው። የነገሩን ደብዝ ሲያሳይ እምባ እየረጨ ነው ንስሐ የገባው ማለት የለመነው which is amazing አይደለ? like ሰው ዝም ብሎ አይደለም ያለቅስ አይደለ? ወጡን ሲበላ ምንም ሳይመስለው የሄደ ሰውዬ እዚህ ተንሰቅስቆ ሲያለቅስ ዝም ብሎ ነው ያለቀሰው ብትሉ ሞኝነት ነው። የምር ተሰምቶታል። ከዛ የመጣ እንባ እግዚአብሔርን ስለበደለ እና ስላሳዘነ የመጣ ንስሐ ነው ወይ ሲባል ካልቪን እኔ እንደዛ ብዬ አላስብም ይላል። ባይሆን ኃጢአተኞች ሁል ጊዜም ያጡትን ነገር ከመረዳታቸው የሚመጣ ሀዘን አለ። የእግዚአብሔርን ክብር ስለወሰዱ ወይም እግዚአብሔርን ስላዋረዱት ከመሆን ይልቅ ሰልፍ ፕሪዘርቫቶሪ የሆነ ሀዘን አለ። ወይኔ ተጎዳ ወይ ደግሞ አጣው የሚል አይነት። ያ እውነተኛ የመንፈስ ቅዱስ የድነት ንስሐ አይደለም አይደለ? ጳውሎስም ይላል አይደለ? there's a kind of ሁለት አይነት ንስሐ አለ። ወደ ሀዘን ብቻ የሚመራና ወደ እግዚአብሔር የሚመራ ንስሐ አለ። የመንፈስ ቅዱስ ንስሐ which is የእግዚአብሔርን እንደበደላቸው በመገንዘብ ለእግዚአብሔር ምንም እንኳን ባታደርግልኝ ይቅር በለኝ የሚል ኦፌንሱን ከመገንዘብ የበደለውን ነገር ከመገንዘብ የሚመጣ ንስሐ ማለት ነው። ይሄኛው ግን እንደዛ አይደለም ይላል። እኔም እንደዛ አስባለሁ። ታዲያ ይሄ ለእኔና ለእናንተ ምን አይነት አንድምታ አለው? ካልቪን እንደዚህ ይላል። ሰዎች ዛሬም ይላል ይሄ ለእኔም ለዕብራውያን ሰዎችንም እየተነገረን ለእኔም ለእናንተም ትርጉሙ ያው ነው። እሱም now as he denounces the same danger on all the despisers of God's grace, it may be asked whether no hope of pardon remains when God's grace has been treated with contempt and his kingdom
less esteemed than the world? ጥያቄ መልስ To this I answer that pardon is not expressly denied to such, but that they are warned to take heed, lest the same thing should happen to them also. And doubtless we may see daily many examples of God's severity, which proves that he takes vengeance on the mocking and scoffs of a profane man. For when they promise themselves tomorrow, he often suddenly takes them away by death in a manner new and unexpected. When they deem fabulous what they hear of God's judgment, he so pursues them that they are forced to acknowledge him as their judge. When they have conscious, wholly dead, they afterwards feel dreadful agonies as punishment for their stupidity. ይሄ እግዚአብሔር እንዴት ነው ይህንን ፍርድ የሚገልጠው ሲል አንዳንድ እየታመሙ ይሁን ምን ይሁን ማናቃቸው ጤናማ የሚመስሉ ሰዎች ነገ እመለሳለሁ ነገ ከእግዚአብሔር ጋር ዲል አደርጋለሁ ሲሉ እግዚአብሔር ድንገት በሞት ያንን እድል ሳይሰጥ ሲወስዳቸው እናያለን ይላል። ያንን በየዕለቱ የእግዚአብሔርን ፍርድ እናያለን ይላል። አንዳንዴ እግዚአብሔር ንስሐ እየገቡ ይከለክላቸዋል አይደለም፣ የንስሐን ቀናቶች ይከለክላቸዋል። ይህ በጣም ትልቅ ማስጠንቀቂያ ነው ብዬ አስባለሁ። ላይክ የእግዚአብሔር ወንጌልን ምን ያህል አፕሪሼት እንደምታደርጉ ምን ያህል ልባችሁ ግሬስፉል እንደሆነ እግዚአብሔርና እናንተ ናችሁ የምታውቁት። ላይክ አለ አይደለ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለሰጠኸኝ ትልቅ እድል አለ አይደለ ግሬቲቲዩድ ያለው ልብ ማለት ነው። ወይስ የወንጌል ዜናውን በጩቤ ትወጉታላችሁ? ላይክ ሐሰተኛ ለማድረግ አለ ይሄ ወንጌል አለ አይደል? አንዳንድ ሰው ተስፋ ያለው ይመስላል መጽሐፍ ቅዱስ ያበጥረዋል አስቀምጦ ምናምን አይደል? ሐሰት ቤቱ ጋር ነው። ልክ መጽሐፍ ቅዱስን ውሸት ለማድረግ የሚጓጓ እስኪመስል ድረስ ማለት ነው። ኢትስ ዴንጀረስ አይደለ? ለዚህ ልብ ስለዚህ በብዙ ፍርሃትና በብዙ አክብሮት የእግዚአብሔርን ታላቅ ጸጋ መያዝ አለብን። ማርቲን ሉተር እንደዚህ ይላል When the day of grace is over, as it sometimes may be in this life, they will find no place for repentance. They will not be able to repent rightly of their sin, and God will not change his mind about the sentence he has passed on them for their sin. አንደኛ ቀስ ብሎ የሚያደርገውን በእውነተኛ መንገድ እግዚአብሔር በሚፈልገው በወንጌል አይነት መንገድ ንስሐ መግባት አይችሉም ይላል። አያውቅም የላቸውም። ግን እግዚአብሔርም ደግሞ ያው እግዚአብሔር አንዱ ሰንተንሱን እንደሰጠ መገለጫው ንስሐ መግባት ሲያቀታችሁ ነው እውነተኛ ንስሐ። ምክንያቱም ንስሐ እግዚአብሔር ስጦታ እንደሆነ እንደ ካልቪኒስት እናምናለን። The outcome of all this therefore is that Christians should never give up their entitlement and hope of their Father's blessing and inheritance and expose themselves to his irrevocable wrath and curse by deserting their holy religion to avoid sufferings. Which though this may be persecution as far as evildoers are concerned, it is only rod of discipline in the hand of their heavenly Father to bring them closer to him in conformity and fellowship. ስለዚህ የወንጌል እምነታችንን በሚደርሱብን መከራዎች ብዛት ልንጥለውና እግዚአብሔር አባታችን የሰጠንን ታላቅ ርስት አሳንሰን ማየት የለብንም ይላል። መጨረሻ ላይ ጻፊው እንግዲህ የዕብራውያን መልእክት 12 ላይ መቋጫው ላይ ሲናገር እግዚአብሔርን የምናመልክበትን ጸጋ በፍርሃት እንያዝ አምላካችን እግዚአብሔር የሚያጠፋ እሳት ነውና ይላልና እግዚአብሔር የእግዚአብሔርን የማዳን ጸጋውን በብዙ ፍርሃት እንድንይዝ ይርዳን። ጸልየን እንጨርሳለን። እግዚአብሔር መልካም አባታችን ሆይ ስለዚህ ቀን እናመሰግናለን። በፊትህ ሆነን ወንጌልን በምን አይነት አክብሮት እና በፍርሃት መያዝ እንዳለብን ስላሳሰብከን እግዚአብሔር አባት ሆይ እንድንድንበት ከሰማይ በታች የተሰጠ ብቸኛ ስም የልጅ የክርስቶስ ስም ነው። ይሄ ወንጌል ብቻ ነው በዚህ ዓለም ላይ መልካም ዜና ተብሎ መልካም የሚል ከፊቱ ሊቀመጥለት የሚችል አንዳች በሌለበት ክፉና ጨለማ ባወጣ ዓለም ላይ ሆነን ይህንን የተሰጠንን ታላቅ ብስራት እና ዜና በብዙ ክብርና በብዙ ፍርሃት ደግሞ በብዙ ፍቅር እንድንይዝ ስላረክልን ታላቅ ደግነት ምስጋናን በፊትህ በመስጠት በፊትህ እንድንኖር ወንጌልን የሚጠራጠር ልብ ደግሞ በወንጌል የመታሰብን ታላቅ በኩርናንና ክብርን አሳንሰው የሚያይ ልብ እንዳይኖረን በእኛ በመካከላችንም እንደዚህ የሚሆን ሰው እንዳይኖር እግዚአብሔር አባት ሁላችንም እንድጠብቀን እንለምናለን። ስላረክልን ብዙ ቸርነት እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን።